የእውነተኛው ኢየሱስ ማንነትና እውነተኛው የድነት መንገድ። ምዕራፍ 1 በኢየሱስ ማመን ማለት ምን ማለት ነው? በኢየሱስ ማመን ማለት እርሱ አዳኝ፣ ቤዛ፣ የእግዚአብሔር ልጅ ወይም ከድንግል ማርያም የተወለደ የሥላሴ ሁለተኛ አካል መሆኑን ማመን ብቻ አይደለም። ምንም እንኳን እነዚህ እውነቶች ትክክል ቢሆኑም፣ እነዚህም ብቻ ማመን ሕይወትን የሚለውጥ እውነተኛ እምነት አይሆንም። በመጽሐፍ ቅዱስ መሠረት እውነተኛ እምነት ምን እንደሆነ ካልተረዳን በቀር እነዚህን እውነቶች እንዲሁ መቀበል ብቻ ክብርን፣ ድነትን ወይም ድልን አያመጣም። ኢየሱስ እነዚህ ሁሉ ቢሆንም የእምነትን እውነተኛ ትርጉም ማወቅና በዚያ እምነት መኖር ነው እውነተኛ ድነትን የሚያመጣው። እውነተኛ እምነት ከኢየሱስ እውነተኛ ማንነትና በእርሱ ውስጥ ካለው ሕይወት ጋር የሚያገናኘን መለኮታዊ ስጦታ ነው። የኢየሱስን ማንነት እንደ ራሳችን ማንነት እንድንቀበል የሚያስችለን ሲሆን ከእርሱ ጋር ባለን ፍጹም አንድነት አማካኝነትም እውነተኛና ተግባራዊ የሕይወት ተሞክሮ ይሰጠናል። ከአጠቃላይ ግንዛቤ በተቃራኒ ማመን ማለት አንድ ነገር እውነት መሆኑን እንዲሁ መቀበል ብቻ አይደለም። ማመን ጥልቅ የሆነ የሕይወት መመሪያ ነው። ኢየሱስ ስለ እምነትና ስለ ማመን ያስተማረበትን ሁኔታ ስንመረምር ማመን ማለት ወደ ኢየሱስ ክርስቶስ ሕይወት፣ እውነታ፣ ተሞክሮ ነው። የሕይወት ታሪክ ውስጥ የሚመራን ተግባራዊ የሕይወት መንገድ መሆኑ ግልጽ ይሆናል። የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። መጽሐፍ ቅዱስ በእርሱ የሚያምን ሁሉ የዘላለም ሕይወት አለው ሲል በኢየሱስ ማመን ማለት የእርሱን ሕይወት እንደ ራስ ሕይወትና ማንነት መቀበልና በእርሱ ሕይወት ውስጥ መኖር ማለት ነው። እርሱ የእግዚአብሔር ልጅ መሆኑን ማመን ብቻ አይደለም። ይህም የሚያሳየው እውነተኛ እምነት የእግዚአብሔርን ልጅ ሕይወት እንደ ራስ ሕይወትና ማንነት በመቀበል ራስን በክርስቶስ ውስጥ የማወቂያ መንገድ መሆኑን ነው። በዚህ መልኩ እምነት ወይም ማመን አንድ ነገር እውነት መሆኑን ከማመን በላይ የሆነ ተግባራዊ የሕይወት መመሪያ ነው። እምነት ወይም ማመን ማለት ከክርስቶስ ማንነት ጋር አንድ መሆን፣ የክርስቶስን ማንነት እንደ ራስ ማንነት፣ የእርሱንም ሕይወት እንደ ራስ ሕይወት መቀበል፣ ከዚያም በዚያ እውነት ውስጥ በእምነት መኖር መቀጠል ማለት ነው። ስለዚህ እምነት ወይም ማመን ማለት ከተፈጥሯዊ ሕይወት በምናውቀው ማንነታችን ላይ ከፍ ያለውን አዲሱን የክርስቶስን ማንነት መቀበል ማለት ነው። ኢየሱስ ክርስቶስን እንደ እውነተኛ ማንነታችን መቀበልና ከተፈጥሯዊ ሕይወት ኃይልና ገደቦች በላይ በሆነው በኢየሱስ እውነታና ማንነት ውስጥ በእርሱ የሕይወት ኃይል መኖር ማለት ነው። በዚህ መንገድ በማመን ከሙታን የተነሳው የኢየሱስ የዘላለም ሕይወት ማንነትን፣ ድልን፣ ክብርንና ኃይልን የእኛ ተግባራዊና የምንኖረው እውነታ እናደርገዋለን። እምነት ወይም ማመን የሚባለው የሕይወት ጥበብ የተሰጠን ለጥፋት፣ ለበሽታ፣ ለእርግማንና ለሞት የተጋለጠውን ተፈጥሯዊ ማንነታችንን እንድንክድና የኢየሱስን ማንነት እንደ ራሳችን እንድንቀበል ነው። በዚህ የሕይወት ልውውጥ አማካኝነት ከጥፋት፣ ከበሽታ፣ ከእርግማንና ከሞት ነፃ በሆነው በኢየሱስ ሕይወት ውስጥ እንኖራለን። እምነት የተሰጠን ለጥፋት የተጋለጠውን አሮጌ ተፈጥሮችንን በሕይወቱ ክብርና በልጅነቱ በረከት አማካኝነት ከጥፋት በላይ ወደ ሆነው ወደ ኢየሱስ ሕይወት በመለወጥ ከተፈጥሯዊ ሕይወት ቀውስና ጥፋት ሊያድነን ነው። ድነት በእምነት ብቻ የሆነበት ምክንያትም ድነት በእምነት የሚደረግ የሕይወት ልውውጥ ስለሆነ ነው። በኢየሱስ ማመንና በኢየሱስ መዳን ማለት እውነተኛ ትርጉሙ ይህ ነው። እምነት በኢየሱስ ሕይወት በኩል የማንነት ለውጥ እንድንቀበልና የእርሱን ማንነት በእውነተኛና በሚጨበጥ መንገድ እንድንወርስ ያስችለናል። ከክርስቶስ ጋር ተሰቅያለሁ የሚለው የእምነት ቃል ኢየሱስ ማንነቴ ነው ማለት ሲሆን በክርስቶስ ውስጥ ስለ ራሴ እውነተኛ እውቀት ይሰጠኛል። በክርስቶስ ያለኝን ማንነት በእምነት ማወቄ በኢየሱስ ውስጥ ለሚገኙት እውነቶች፣ በረከቶችና ክብር ሁሉ ባለመብት ያደርገኛል። አንድ ሰው በተፈጥሮ ልደቱ ባገኘው ማንነት የሚኖርና ራሱን በዚያ መንገድ ብቻ የሚያውቅ ከሆነ ለተፈጥሮ ሰው የሚቻለው ነገር ሁሉ በሕይወቱ ውስጥ ያለምንም ገደብ ይሰራል። በተመሳሳይ መልኩ አንድ ሰው በሰውኛ ማንነት እምነት የሚኖር ከሆነ ስቃይ፣ ችግር፣ ሕመም፣ እርግማንና ለሰው ልጆች የተለመዱት ውሱንነቶች ሁሉ በሕይወቱ ውስጥ ይገለጣሉ። ይህ ደግሞ ሰው በልቡ እንደሚያምን እንዲሁ ይሆንለታል ከሚለው ከዘላለማዊው የእግዚአብሔር ቃል ጋር ይስማማል። ኢየሱስ ራሱ እንደ እምነትህ ይሁንልህና እንዳመንህ ይሁንልህ እያለ ደጋግሞ ተናግሯል። ስለዚህ አንድ ሰው በተፈጥሮ አካሉ ባገኘው ማንነት ብቻ የሚያምን ከሆነ በእርግጥም እንደዚያው እምነቱ ይሆንለታል። በውጤቱም ሕይወቱ ለተፈጥሮ ሰው የተለመዱትን ውሱንነቶችና ፍርዶች ያንጸባርቃል። ታዲያ ከሰው ልጆች ስቃይ ለመዳን መንገዱ ምንድን ነው? በኢየሱስ ማመን የእርሱን ማንነት የእኛ ማንነት፣ ጽድቁን የእኛ ጽድቅ፣ በረከቱን የእኛ በረከት፣ ክብሩንም የእኛ ክብር በማድረግ ሰውን ከኃጢአትና ከፍርድ ያድነዋል። እምነት በዚህ መልኩ ሲረዳ የኢየሱስን ማንነት እንደ ራሳችን አድርገን በመውሰድ እርሱ በቤዛነቱ ያገኘልንን ሁሉ እንወርሳለን። በክርስቶስ የምንቀበለው ማንነት፣ ጽድቅ፣ ክብርና በረከት በሥራ የሚገኝ ሳይሆን በእምነት የሚቀበሉት ነው። በጸጋ በእምነት ድናችኋልና በሚለው ቃል እንደተገለጸው በጸጋ በእምነት መኖር ማለት ይህ ነው። እግዚአብሔር በፍቅሩ እንዲሁ ነገሮችን ብቻ አልሰጠንም፣ ይልቁንም ሁሉም ነገር የሚገዛውና በሁሉ ላይ ሕጋዊ ሥልጣን ያለውን ጻድቅ ልጁ ሰጠን። ልጁ ጻድቅ ስለሆነ ሁሉም ነገር በሙላት ይገዛል። የእግዚአብሔር በጎ ነገሮች ሁሉ ያሉበት የኢየሱስ ሕይወት ለዘላለም የእርሱ ነው። ይህ ሕይወት የማይጠፋና በክፋት የማይነካ የዘላለም ሕይወት ነው። የዘላለም ሕይወት ብዙዎች እንደሚመስላቸው ከሞት በኋላ የሚመጣ የወደፊት ሕይወት ብቻ ሳይሆን አሁን ያለ የኢየሱስ ራሱ የክብርና የበረከት ሕይወት ነው። የእርሱ ሕይወት እንደ ተፈጥሮ ሕይወት ለስቃይ፣ ለችግር፣ ለእርግማን ወይም ለጥፋት የተገዛ አይደለም። የክብር፣ የድል፣ የጸጋ፣ የበረከትና የጽድቅ ሕይወት ነው። እኛ እንዲህ ያለ ሕይወት ወይም ማንነት ስለሌለን የዚህን ሕይወት በረከቶች በራሳችን ልንለማመድ አንችልም። ነገር ግን እግዚአብሔር እጅግ ስለወደደን ይህ ሕይወትና በረከቱ ያለውን ልጁን ሰጠን። እንግዲህ ጥያቄው ይህንን ስጦታ እንዴት እንቀበላለን? በክብሩስ ውስጥ እንዴት እንኖራለን? የሚለው ነው። የእምነት ጥበብና ኃይል የሚገለጠው እዚህ ጋር ነው። የእግዚአብሔር የማይለወጥ መለኮታዊ መመሪያ ሰው በልቡ እንደሚያምን እንዲሁ እውነታው ይሆንለታል። አንድ ሰው ኢየሱስንና ሕይወቱን ሊቀበል የሚችለው ማንነቱና ሕልውናው በኢየሱስ ውስጥ መገኘቱን በማመን ብቻ ነው። የማመን እውነተኛና የማይለወጥ ትርጉም ይህ ነው። ስለዚህ ቅዱስ መጽሐፍ በእምነት ስለሚገኝ ድነት ሲናገር እግዚአብሔር ዓለሙን እንዲሁ ስለወደደ አንድያ ልጁን እንደሰጠ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ያውጃል። የማመን እውነተኛው ፍቺ ይህ ነው። ማመን በዚህ መንገድ ሲረዳ እግዚአብሔር በልጁ በኩል የሰጠውን ሁሉ በመቀበል በክርስቶስ መኖር ተፈጥሯዊ ይሆናል። እግዚአብሔር የዘላለም ሕይወትን ሰጥቶናል። ይህም ሕይወት በልጁ ውስጥ ነው። ስለዚህ ልጁ ያለው ሁሉ የዘላለም ሕይወትና ከእርሱ ጋር የሚመጣው በረከት አለው። በአንደኛ ዮሐንስ ምዕራፍ 5 ቁጥር 11 ላይ እግዚአብሔር የዘላለም ሕይወትን እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው ተብሎ እንደተጻፈው በኢየሱስ ሕይወት ውስጥ በረከት፣ አቅርቦትና የእግዚአብሔር ልጅ የሆነው ሁሉ አለ። በዚህ ሕይወት ውስጥ ጥፋት የለም። አንደኛ ዮሐንስ ምዕራፍ 5 ቁጥር 12 እንደሚያረጋግጠው ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። ኢየሱስም በማቴዎስ ምዕራፍ 11 ቁጥር 27 ላይ ሁሉ ከአባቴ ዘንድ ተሰጥቶኛል በማለት ይህንን እውነት ያረጋግጣል። ስለዚህ በጎ ነገሮች ሁሉ የሚገኙት በልጁ ውስጥ ነው። ከክርስቶስ በቀር ማንም ፍጹም ጻድቅና በጎ ነገሮችን ሁሉ ለመቀበል ብቁ ስለሌለ እግዚአብሔር የጽድቅ ባህሪውን ሳይጥስ ከክርስቶስ ውጪ ለማንም የበረከትን ሙላት ሊሰጥ አይችልም።
በዚህ ምክንያት የታረደው በግና ከሙታን የተነሳው ክርስቶስ ብቻ በረከትንና በጎ ስጦታዎችን ሁሉ ለመቀበል የተገባው ነው። ስለሆነም በረከቶች ሁሉ የሚገኙት በክርስቶስ ውስጥ ብቻ ነው። እግዚአብሔር ለአንድ ሰው በጎ ነገር ሊሰጥ ሲፈልግ ያንን ነገር ለመቀበል ብቸኛ መብት ላለው ለልጁ ይሰጠዋል። ሆኖም እግዚአብሔር በጸጋው ክርስቶስን በእምነት የሚቀበሉና ከእርሱ ጋር አንድ የሚሆኑ ሁሉ እርሱን በመቀበል በልጁ ሕይወትና በረከት እንዲካፈሉ ፈቅዷል። ስለዚህ በእምነት ልጁ ያለው ሰው ሁሉ በእግዚአብሔር ልጅ በኢየሱስ ዕድል ፈንታ ርስትና ሕይወት ይካፈላል። ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 3 ላይ ይህንን እውነት ያረጋግጣል። በክብሩና በበጎነቱ የጠራንን በማወቅ ለሕይወትና ለእግዚአብሔር ፍርሃት የሚሆነውን ሁሉ የመለኮቱ ኃይል ሰጠን። እኛ በክርስቶስ ያለውን ሁሉ ተካፋይ የምንሆነው በእምነት በሚመጣው አንድነት ኢየሱስን ማንነታችንና ሕይወታችን በማድረግ ነው። እግዚአብሔር ሁሉም ነገር ለአንድያ ልጁ ስለሰጠ በእምነት ወደ ክርስቶስ መግባት ልጁ ያለውን ሁሉ የመጋራት መብት ይሰጠናል። ፈውስን፣ አቅርቦትን፣ በረከትን ወይም ሌላ ማንኛውንም በጎ ነገር ከክርስቶስ ውጭ በጸሎትም ሆነ በሃይማኖታዊ ሥርዓት ለማግኘት መሞከር ራስን ማታለል ነው። ምክንያቱም እነዚህ ነገሮች የሚገኙት በክርስቶስ ውስጥ ብቻ ነው። ስለዚህ በዚህ ምዕራፍ ኢየሱስ በምድር ላይ የኖረውን ሕይወት፣ የእውነተኛ ድነትን ትርጉም፣ ከድነት በኋላ አማኞች የሚኖሩትን ሕይወትና ለእግዚአብሔር ልጆች የሚገባውን እውነተኛ የእምነት መንገድ እንመረምራለን። ስለ ኢየሱስና ስለ ወንጌሉ እውነቱን ማወቅ። ኢየሱስ ከላይ ባጭሩ በገለጽነው መንገድ የተገለጠበት ምክንያት በእኛ ውስጥ ሊያከናውን የመጣው እንዲሁ የባህሪ ለውጥን ብቻ ሳይሆን በእምነት የሚሆን የማንነት ልውጥን ስለሆነ ነው። እርሱ የመጣው የሰውን ጠባይ ከውጭ ለማስተካከል ብቻ ሳይሆን በእርሱ ላይ እምነትና ጌትነቱን በመመስረት የራሱን ሕይወት ከውስጥ ለመስጠት ነው። ኢየሱስ ኃጢአተኞችን ሲቀበልና በነጻ ሲያጸድቃቸው ያለው ዓላማ በእምነት ምስጢር አማካኝነት ከእርሱ ጋር በመጠቃለል የራሱ እንዲሆኑና ክብሩንና ጽድቁን እንዲወርሱ ለማድረግ ነው። የእርሱ ዓላማ የራሱን ጽድቅ ለእኛ መስጠት ነው። በዚህም በእኛ አፈጻጸም ወይም ሥራ ሳይሆን በእርሱ መቆም በእግዚአብሔር ፊት እንድንቆም ነው። የእምነት ምስጢር ይህ ነው። አንድ ሰው የሚድነው ራሱን በማሻሻል ሳይሆን ሌላውን ኢየሱስን እንደ እውነተኛ ሕይወቱና ማንነቱ አድርጎ በመቀበል ነው። ስለዚህ የኢየሱስ ከኃጢአተኞች ጋር ወዳጅ መሆን በአጋጣሚ የመጣ አልነበረም፣ ወይም የሰዎችን የሥነ ምግባር አኗኗር ለማሻሻል የተቀየሰ ስልት ብቻ አልነበረም። ይህ የተልእኮው ግልጽ መግለጫ ነበር። እርሱ የመጣው ኃጢአተኞችን በስብራታቸው ውስጥ ሆነው ከጌትነቱ ስር እንዲሆኑና በእርሱ ላይ የሚሆን እምነትን ብቸኛ የድነት መሠረት አድርጎ ለመመስረት ነው። ኃጢአተኞች ሊያዩት የፈለገው ሳይቀርቧቸው በፊት እንዲለወጡ የሚጠብቅ አምላክን ሳይሆን አዲስ የሕይወት መሠረት ሊሰጣቸው ወደ እነርሱ የሚቀርብ አዳኝ ነው። የመጣው በጥረት ጻድቅ እንዲሆኑ ሊጠይቃቸው ሳይሆን በስጦታ ጻድቅ ሊያደርጋቸው ነው። የኢየሱስ ዓላማ የባህሪ ለውጥ ማምጣት ብቻ ቢሆን ኖሮ ሕግ ፍጹም መሳሪያ በሆነ ነበር። ኃጢአትን ለመገደብና በሥነ ምግባር እንዲሻሻሉ ለማስገደድ ጥብቅ ደንቦችን፣ ጠንካራ ማስፈራሪያዎችንና ከበድ ያሉ ትእዛዛትን በሰበከ ነበር። አገልግሎቱንም የፍርድ ፍርሃትን በመጠቀም ሥርዓት ያለው ሕይወት በማምረት ላይ ባተኮረ ነበር። ነገር ግን ኢየሱስ ሁልጊዜ ከሕግ የሚበልጥ ነገርን ገለጠ። እምነትን ገለጠ። ጸጋን ገለጠ። ራሱን የእግዚአብሔር ስጦታ አድርጎ ገለጠ። ሰዎችንም የጠራው ራሳቸውን እንዲያሻሽሉ ሳይሆን ወደ ራሱ ነው። ምክንያቱም እግዚአብሔር የሚፈልገውን ሕይወት ሊያመርት የሚችለው ከእርሱ ጋር የሚኖር አንድነት ብቻ ነው። እውነተኛ ጽድቅ የሚገኘው በሥነ ምግባር እርማት ጻድቅ ለመሆን በመሞከር አይደለም። እውነተኛ ጽድቅ የሚገኘው የኢየሱስን ጽድቅ በእምነት በመቀበል ብቻ ነው። ለዚህ ነው ወንጌል ራስን የማደሻ መልእክት ሳይሆን የመለኮታዊ ልውጥ መልእክት የሆነው። በዚህ ልውጥ ውስጥ ኢየሱስ ኃጢአተኛው የተሻለ ጠባይ እንዲኖረው እንዲሁ አይረዳውም። ይልቁንም ኃጢአተኛው የራሱን ጽድቅ ይሰጠዋል። በዚያም ጽድቅ አማካኝነት ለኃጢአተኛው ድፍረትን፣ ተቀባይነትን፣ ሰላምንና ከእግዚአብሔር ጋር ኅብረትን ይሰጠዋል። ይህ የጽድቅ ስጦታ እንዲሁ የሕግ መግለጫ ብቻ አይደለም፣ ወደ አዲስ ማንነትና ወደ አዲስ ሕይወት መግቢያ ነው። አንድ ሰው የኢየሱስን ጽድቅ እንደ ራሱ አድርጎ በእምነት ሲቀበል ከአዲስ ማዕከልና ከአዲስ መሠረት መኖር ይጀምራል። ተቀባይነት ለማግኘት ስለማይለፋ ከዚያ በኋላ ብቁ ለመሆን አይታገልም፣ ምክንያቱም እርሱ ቀድሞውኑ በክርስቶስ ተቀባይነት አግኝቷል። ተቀባይነት ለማግኘት ብሎ ፍቅርን ለማምረት አይሞክርም፣ ነገር ግን ተቀባይነት በማግኘቱ ምክንያት ፍቅርን እንደ ፍሬ ማፍራት ይጀምራል። በእምነት ከሚገኝ ጽድቅ የሚመነጨው ፍሬ በጥረት ከሚመጣ የባህሪ ለውጥ የተለየ የሚሆነው ለዚህ ነው። ተራ የባህሪ ለውጥ እምነት የሚያመርተውን ሊያመርት አይችልም፣ ምክንያቱም የባህሪ ማሻሻያ በዋናነት ውጫዊውን ሰው የሚመለከት ሲሆን እምነት ግን ውስጣዊውን ሰው ከክርስቶስ ጋር ያዋህዳል። የባህሪ ማሻሻያ ጊዜያዊ ዲሲፕሊን ሊያመጣ ይችላል፣ ነገር ግን በሌላው በክርስቶስ ጻድቅ መሆንህን ከማወቅ የሚመጣውን ነፃነት፣ መተማመንና ፍቅር ሊያመርት አይችልም። ጠባይን ሊገታ ይችላል፣ ኩነኔን ግን ሊያስወግድ አይችልም። ድርጊቶችን ሊያሰለጥን ይችላል፣ ሕሊናን ግን ሊፈውስ አይችልም። ሥራን ሊጠይቅ ይችላል፣ ሕይወትን ግን ሊሰጥ አይችልም። ኃጢአተኞች በኢየሱስ ዙሪያ መሆንን የሚወዱበት ምክንያት እርሱ በሕግ ሳይሆን በጸጋ ስለሚቀርባቸው ነበር። ሳይቀርቡት በፊት ራሳቸውን እንዲያነሱ አልጠየቃቸውም፣ ነገር ግን እምነት ሊወለድ የሚችልበትን የተቀባይነት ስፍራ ሰጣቸው። በቅጣት በማስፈራራት ሳይሆን በቸርነት በመሳብና በራሳቸው ሊያገኙት የማይችሉትን ጽድቅ በመግለጥ ወደ ጌትነቱ ጠራቸው። ለዚህ ነው የእርሱ መገኘት ንስሐን ያስገኘው። ፍቅሩ እምነትን ቀሰቀሰ፣ ምሕረቱ ልብን ከፈተ፣ ተቀባይነቱ ለእውነተኛ ለውጥ ቦታ ሰጠ። ስለዚህ የኢየሱስ ግብ በሰው ድካም መካከል እንኳ ሳይቀር በጌትነቱ ስር በእርሱ ላይ የሚሆን እምነት ነው። የመጣው በራሳቸው መተማመን ሳይሆን በእርሱ ጽድቅ የሚኖሩ ሕዝቦችን ሊገነባ ነው። የመጣው ድነት የመልካም ጠባይ ዋጋ ሳይሆን በእምነት የሚቀበሉት ስጦታ መሆኑን እውነታ ሊመሰርት ነው። አንድ ያ ስጦታ ከተቀበለ በኋላ የሚከተለው ፍሬ የተገደደ የሥነ ምግባር ማሻሻያ ውጤት ሳይሆን ከክርስቶስ ጋር የተዋሃደ በጽድቁ ያረፈና በጸጋው ኃይል የተሞላ ሕይወት ተፈጥሯዊ ትርፍ ኦቨርፍሎው ነው። ኃጢአተኛ የሆኑ ወይም በኃጢአተኝነታቸው በጥልቀት የሚያውቁ ሰዎች ምንም አይነት መልካም ነገር በራሳቸው ውስጥ ለማምረት ቢሞክሩ የሚፈልጉት ነገር እንደጎደላቸው ይሰማቸዋል። ለእውነትና ለፍቅር ይራቡ ስለነበር ኢየሱስና የጸጋው ወንጌል በጽድቅ ስጦታ አረካቸው። የማይገባው ቸርነት፣ ማለቂያ የሌለው ይቅርታ እንዲሁም የኢየሱስና የጸጋው ገደብ የለሽ ኃይል በመውደዳቸው አማካኝነት እውነተኛ የፍቅር ፍሬ እንዲያፈሩ አስቻላቸው። ስለዚህ የኢየሱስን እውነተኛ ማንነትና የድነት መንገዱን ማወቅ የሚተካ የሌለው ጉዳይ ነው። ሁሉም ሃይማኖቶች ማለት ይቻላል ስለ ኢየሱስ የሆነ ነገር ያውቃሉ፣ ስለ እርሱም የራሳቸው አመለካከት አላቸው። በእነዚህ ሃይማኖቶች መካከል ያለው ልዩነት ግን ኢየሱስን የሚያውቁበት መንገድ ነው። አንዱን ሃይማኖት ከሌላው የሚለየው ስለ ኢየሱስ ያላቸው እውቀት ነው። ስለዚህ እውነተኛ የኢየሱስ እውቀት የእውነተኛ ሃይማኖት ወይም የእውነተኛ ክርስትና መሠረት ነው። ያለ ሃይማኖት ወይም ክርስትና የተመሠረተው ስለ ኢየሱስ ባለህ መገለጥ ላይ ነው። ስለ እርሱ ትክክለኛና በቂ እውቀት ከሌለ በተሳሳተ ሃይማኖት ወይም በተሳሳተ ክርስትና ውስጥ የመውደቅ ዕድልህ ከፍተኛ ነው። እውነተኛ የኢየሱስ እውቀት ለአንድ ሰው ከእግዚአብሔር ጋር ላለው ግንኙነት ወሳኝ ነው። ያለ እውነተኛ የኢየሱስ እውቀት በድፍረት ወደ እግዚአብሔር መቅረብና ከእርሱ ጋር ኅብረት ማድረግ የማይቻል ነው።
እግዚአብሔርን የሚያመልኩና ከእርሱ ጋር አንድ የሆኑ ሁሉ ክርስቶስ በሚሰጠው በመንፈስና በእውነት ሊያመልኩት ይገባል። የዮሐንስ ወንጌል ምዕራፍ 4 ቁጥር 24። ኢየሱስ ወደ እግዚአብሔር የምንመጣበት እውነትና መንገድ ነው። የዮሐንስ ወንጌል ምዕራፍ 14 ቁጥር 6። ያለ እርሱና ያለ እርሱ እውነት ማንም በእውነት ወደ እግዚአብሔር ሊመጣ አይችልም። ስለዚህ የእውነተኛው ኢየሱስ እውቀት ከእግዚአብሔር ጋር የሚኖር እውነተኛ ኅብረት ዋስትና ነው። የመንፈስ ቅዱስ ዋና ተግባር ኢየሱስን ለእኛ መግለጥ ነው። የዮሐንስ ወንጌል ምዕራፍ 16 ቁጥር 12 እስከ 15። ስለ ኢየሱስ ያለን እውቀት በመንፈስ ቅዱስ አማካኝነት በግል ካልተሰጠን ስለ እርሱ ያለን እውቀት ግልጽ ያልሆነና አንዳንዴም የተዛባ ሊሆን ይችላል። ነገር ግን መንፈስ ቅዱስ በቃሉ በኩል ኢየሱስን ሲገልጥልን እውነተኛው ኢየሱስ ካሰብነው በላይ የተለየ ስትሬንጅ ሆኖ ልናገኘው እንችላለን። እውነተኛውን ኢየሱስ በትክክል ስናውቅ እርሱ ከሃይማኖታዊ ወጎቻችንና ከተፈጥሯዊ አስተሳሰባችን ውጭ የሆኑ አስደናቂ ነገሮችን የሚያደርግ ልዩ አካል መሆኑን እንረዳለን። ብዙ ሃይማኖተኛና ተፈጥሯዊ አስተሳሰብ ያላቸው ሰዎች በኢየሱስ ምክንያት የሚሰናከሉትና የሚቆጡት ለዚህ ነው። መጽሐፍ ቅዱስ እንደሚነግረን ኢየሱስ በምድር ላይ በነበረ ጊዜ የኃጢአተኞችና የሙሰኛ ቀራጮች ወዳጅ ነበር። ታዲያ ጥያቄው ፍጹም ቅዱስ፣ ጻድቅና ኃጢአት የሌለበት የሆነው ኢየሱስ እንዴት የኃጢአተኞችና የሙሰኛ ቀራጮች ወዳጅ ሊሆን ይችላል? ኃጢአተኞች ስለ ኃጢአታቸው ሳይፈሩና ሳይሸማቀቁ ወደ እርሱ ሊመጡ የቻሉት ኢየሱስ ምን አይነት ሰው ቢሆን ነው? ኃጢአተኞች በኃጢአታቸው ሳይታሰሩና በኃጢአታቸው ስቃይ ውስጥ ሳይወድቁ በድፍረት ከእርሱ ጋር ኅብረት እንዲያደርጉ ኢየሱስ ምን አይነት ሰው ቢሆን ነው? ይህ የሚያሳየው ኢየሱስ እኛ በመደበኛነት ከምናስበው በላይ እጅግ ልዩ መሆኑን ነው። ለዚህ ነው መንፈስ ቅዱስ በቃሉ በኩል ካልገለጠልን በቀር እውነተኛውን ኢየሱስ በተፈጥሯዊ አስተሳሰብ፣ በሃይማኖታዊ ትምህርትና በቴዎሎጂ ጥናት ብቻ ልናውቀው የማንችለው። ኢየሱስን በተፈጥሮ አእምሮ፣ በሃይማኖታዊ ቀኖናና በቴዎሎጂ ምርምር ብቻ የምታውቀው ከሆነ እውቀትህ በቂ ላይሆን ይችላል። መንፈስ ቅዱስ እውነተኛውን ኢየሱስ በእግዚአብሔር ቃል በኩል በግል ካልገለጠልህ ስለ እርሱ ያለህ እውቀት የተሳሳተ የመሆን ዕድሉ ከፍተኛ ነው። ይህ አጭር ጽሑፍ የተጻፈው አንባቢው ኢየሱስ በምድር ላይ የነበረውን የአኗኗር ዘይቤ በመረዳት ይበልጥ በግል እንዲያውቀው ለመርዳት ነው። የኢየሱስ ምድራዊ ሕይወት እርሱ የኃጢአተኞችና የቀራጮች ወዳጅ እንደነበረ በግልጽ ያሳያል። ይህ ደግሞ በምድራዊ አገልግሎቱ ዘመን ሁሉ ኢየሱስ እንዲከሰስበት ምክንያት የሆነ ትልቅ ጉዳይ ነበር። የዘመኑ የሃይማኖት መሪዎች ከኃጢአተኞችና ከቀራጮች ጋር ስለሚበላ አጥብቀው ይከሱት ነበር። ምክንያቱም የእርሱ ከእነርሱ ጋር መወዳጀትና አብሮ መሆን ለእነርሱ እንግዳና ያልተለመደ ነገር ሆኖ ስለታያቸው ነው። የማቴዎስ ወንጌል ምዕራፍ 19 ቁጥር 14፣ የሉቃስ ወንጌል ምዕራፍ 7 ቁጥር 37 እስከ 39። ስለ እርሱ ደጋግሞ መከሰስ የሚናገረውን የመጽሐፍ ቅዱስ ዘገባ አመልከት። ቀራጮችና ኃጢአተኞችም ሁሉ ሊሰሙት ወደ እርሱ ይቀርቡ ነበር። ፈሪሳውያንና ጻፎችም ይህስ ኃጢአተኞችን ይቀበላል ከእነርሱም ጋር ይበላል ብለው አጉረመረሙ። የሉቃስ ወንጌል ምዕራፍ 15 ቁጥር 1 እስከ 2። ኢየሱስ ኃጢአተኞችንና ቀራጮችን ይቀበል የነበረ መሆኑን ስናስብ ኢየሱስ በእርግጥ ምን አይነት ሰው እንደነበረ ለማወቅ ጉጉት ያድርብናል። የኃጢአተኞችና የሙሰኛ ቀራጮች ወዳጅ መሆኑ እርሱ በእውነት ማን እንደሆነ ይበልጥ ለማወቅ ፍላጎት ሊያሳድርብን ይገባል። እውነተኛውን ኢየሱስ ለማወቅ አንዱ መንገድ በምድር ላይ ሳለ በሰዎች መካከል እንዴት ይኖር እንደነበር በጥንቃቄ መመልከት ነው። የኢየሱስን የአኗኗር ዘይቤ ማወቅ ስለ እውነተኛው ኢየሱስ ትክክለኛ እውቀት እንድናገኝ ይረዳናል። በዚህ ምዕራፍ የምናደርገው ዋና ነገር በምድር ላይ የነበረውን አኗኗሩን በመመልከት ስለ ኢየሱስ ጥልቅ ግንዛቤ ማግኘት ነው። መንፈስ ቅዱስ ይህንን የመጀመሪያ ምዕራፍ እውነተኛውን የኢየሱስ እውቀት ለመግለጥ እንደ መሳሪያ እየተጠቀመበት እንደሆነ አምናለሁ። የኢየሱስን ማንነትና የድነት መንገዱን ከመግለጣችን በፊት በሚቀጥለው ክፍል የጸጋን እውነተኛ ትርጉም፣ ጸጋ ለምን በእምነት እንደሚያድንና ለምን በእምነት መኖር እንዳለብን እንማራለን። መጽሐፍ ቅዱስ ኢየሱስ በምድር ላይ በነበረ ጊዜ የኃጢአተኞችና የቀራጮች ወዳጅና አጋር እንደነበረ ይነግረናል። ታዲያ ፍጹም ቅዱስ፣ ጻድቅና ኃጢአት የሌለበት የሆነው ኢየሱስ እንዴት የኃጢአተኞችና የቀራጮች ወዳጅ ሊሆን ቻለ? ኃጢአተኞች ስለ ኃጢአተኝነታቸው ሳይፈሩ ሳይሸማቀቁና ሳይሳቀቁ ሁልጊዜ ወደ እርሱ የሚመጡት ይህ ኢየሱስ ምን አይነት ልዩ ሰው ቢሆን ነው? ከኃጢአት ጋር አብሮ ከሚመጣው የኩነኔ ስቃይና ፍርሃት ነፃ የሆነ ኃጢአተኞች በድፍረት ኅብረት ሊያደርጉት የሚችሉበት እንዲህ ያለ አስተማማኝ ሰው ኢየሱስ ምን አይነት ሰው ቢሆን ነው? ስለዚህ ኢየሱስ እኛ አብዛኛውን ጊዜ ከምናስበው በላይ እጅግ ልዩ ነው። ለዚህ ነው መንፈስ ቅዱስ ካልገለጠልን በቀር እውነተኛው ኢየሱስ በተፈጥሯዊ አስተሳሰብ፣ በሃይማኖታዊ ቀኖና ወይም በቴዎሎጂ ምርምር ሊታወቅ የማይችለው። ኢየሱስን በተፈጥሮ አእምሮ፣ በሃይማኖታዊ ቀኖናና በቴዎሎጂ ምርምር ብቻ የምታውቀው ከሆነ እንጂ በመንፈስ ቅዱስ በግል መገለጥ ካልሆነ ስለ እርሱ ያለህ እውቀት ስህተት የመሆን ዕድል አለው። መንፈስ ቅዱስ በቃሉ በኩል እንደሚገልጠው ኢየሱስ ልዩ ነገሮችን የሚያደርግ ልዩ አካል ነው። ለዚህም ነው ብዙ ሃይማኖተኛና ተፈጥሯዊ አስተሳሰብ ያላቸው ሰዎች የሚሰናከሉ። ኢየሱስ በምድር ላይ በነበረ ጊዜ አኗኗሩ ምን ይመስል ነበር? በኢየሱስ ዙሪያ የነበሩ ኃጢአተኞች ሳይፈሩ ከእርሱ ጋር የመኖርና ወዳጆቹና አጋሮቹ የመሆን ድፍረትን ከየትና እንዴት አገኙ? ፍጹም ቅዱስና ጻድቅ የሆነው ኢየሱስ እንዴት የኃጢአተኞችና የቀራጮች ወዳጅ ሊሆን ቻለ? ይህ ያልተለመደ ነገር ነው፣ ጥልቅ ግንዛቤንም ይጠይቃል። ብዙ ሰዎች እንደሚመስላቸው ኢየሱስ የኃጢአተኞች ወዳጅ የሆነው ከእነርሱ ጋር በመቀራረብ ብቻ ጠባያቸውን ለመለወጥ አልነበረም። ይህ በመንፈስ ቅዱስ እርዳታ በጥንቃቄ መመርመር ያለበት ጉዳይ ነው። የአንድን ሰው ጠባይ ለመለወጥ ብቻ የግድ ወዳጅ ወይም አጋር መሆን አያስፈልግም። ምክንያቱም ወዳጅነትና አጋርነት ተቀባይነትን፣ አንድነትን፣ በሕይወት ጉዳዮች ላይ መተባበርንና መዋሃድን ይጠይቃል። አንድን ሰው ወዳጅ ስታደርግ ከእርሱ ጋር አንድ መሆንንና መተባበርህን በግልጽ እያወጅክ ነው። ኢየሱስ የኃጢአተኞች ወዳጅና አጋር ነበር፣ ይህንንም እያደረገ ነበር። ስለዚህ የእርሱ መንገድ እኛ ከምናስበው የጽድቅና የቅድስና መንገድ የተለየ መሆኑ ስለ እውነተኛ ማንነቱ ይበልጥ ማወቅ እንዳለብን ያሳየናል። እውነተኛው ኢየሱስ እኛ ከምናስበው በላይ ልዩ ነው የምንለው ለዚህ ነው። ጠባያቸውን ለመለወጥ ኢየሱስ የግድ ወዳጃቸውና አጋራቸው መሆን አልነበረበትም። ብዙዎች እንደሚገምቱት ከሆነ ኢየሱስ ኃጢአተኞችና ቀራጮች ኃጢአተኝነታቸውን ተረድተው እንዲለወጡ ድንበርና ገደብ ማበጀት ነበረበት እንጂ ኀፍረትን የሚያስወግድና ድፍረት የሚሰጥ የቅርብ ወዳጅነት መፍጠር አልነበረበትም። ነገር ግን ኢየሱስ ያደረገው በተቃራኒው ነው። ይህ ያልተለመደ ነገር ነው። ይህም እውነተኛውን ኢየሱስ በደንብ መረዳት እንዳለብን ያሳያል። ተፈጥሯዊ አእምሮ ኃጢአተኞችን ማስተማርና መለወጥ ወዳጅነትንና አጋርነትን ይጠይቃል ብሎ አያስብም። ይልቁንም ትክክለኛው መንገድ ቃሉን ማስተማር፣ የእግዚአብሔርን ሕግ ማሳየት፣ በኃጢአታቸው እንዲጸጽቱና ኃጢአታቸውን እንዲናዘዙ ማድረግ እንደሆነ ያስባል። ባህላዊ የሃይማኖት ሥርዓቶችም የሚያስተምሩት ይህንኑ ነው። ሆኖም ኢየሱስ ከዚህ በተለየ መንገድ ሲሰራ እናየዋለን። ተግባሮቹ ከሰው አስተሳሰብና ከባህላዊ የሃይማኖት ምክር ቢወጡም እርሱን የኃጢአተኞች ወዳጅና አጋር ሆኖ እናገኘዋለን። ኢየሱስ ማንንም ኃጢአተኛ ኃጢአቱን እንዲነዘዝ አስገድዶት አለማወቁ እውነተኛውን ኢየሱስ በብዙ ሃይማኖተኞችና ቴዎሎጂስቶች ዘንድ አከራካሪ ያደርገዋል። ለዚህ ነው ብዙዎች በእውነተኛው የኢየሱስ ምስልና እውነት ላይ ተሰናክለው ለራሳቸው አእምሮ የሚስማማ የኢየሱስን ስሪት የፈጠሩ።
እነዚህን ጥያቄዎች ራስን ጠይቅ። የኢየሱስ ቅድስና ኃጢአተኞችን ከእርሱ እንዳይሸሹ ያላደረገው እንዴት ነው? በምድር ላይ በነበረ ጊዜ ከኃጢአተኞች ጋር ለነበረው የቅርብ ወዳጅነት ምስጢሩ ምን ነበር? ኢየሱስ ለምን አልተቆጣም? እንዲሁም ለወዳጆቹና ለአጋሮቹ ኃጢአተኝነት ግድ የሌለው ለምን መሰለ? ኢየሱስ ይሁዳ ሌባ መሆኑን በሚገባ እያወቀ እንዴት ሆን ብሎ የቡድኑ የገንዘብ ያዥና አስተዳዳሪ አድርጎ ሾመው? ኢየሱስ ድካሙንና ብልሹነቱን አስቀድሞ ለሚያውቀው ሰው የጋራውን የገንዘብ ቦርሳ በእጁ ለምን ሰጠው? ይበልጥ የሚያስገርመው ደግሞ ይሁዳ መስረቁን ቢቀጥልም ኢየሱስ ሲቆጣ፣ ሲበሳጭ ወይም በይሁዳ ላይ በይፋ ሲቆጣ ለምን አናይም? ቅዱሳት መጻሕፍት የይሁዳን ጠባይ አይደብቁም። በግልጽ እንዲህ ይላሉ። ሌባ ስለነበረና ከረጢቱን ይዞ በውስጡ የሚገባውን ስለሚወስድ ነው። የዮሐንስ ወንጌል ምዕራፍ 12 ቁጥር 6። ኢየሱስ ይህን ሳያውቅ ቀርቶ አልነበረም። አልተታለለም። ከመጀመሪያው ጀምሮ የይሁዳን ልብና የሚሄድበትን መንገድ ያውቅ ነበር። በአገልግሎቱ መጀመሪያ ላይ ኢየሱስ ከ12ቱ አንዱ ዲያብሎስ እንደሆነ በግልጽ ተናግሮ ነበር። እኔ 12ታችሁን የመረጥኳችሁ አይደለም፣ ከእናንተም አንዱ ዲያብሎስ ነው። የዮሐንስ ወንጌል ምዕራፍ 6 ቁጥር 7። ይሁን እንጂ ይህንን እያወቀ እንኳ ኢየሱስ ለይሁዳ ኃላፊነትን፣ ክብርንና ቅርበትን ሰጠው። አላጋለጠውም፣ አላባረረውም ወይም አልቀየረውም። በሌሎች ፊት አላሳፈረውም ወይም ከቦታው አላነሳውም። ይሁዳ ከኢየሱስ ጋር መጓዙን፣ አብሮ ማገልገሉንና እንደታመነ ደቀ መዝሙር መታየቱን ቀጥሎ ነበር። ይህ ለሃይማኖታዊ አስተሳሰብ እጅግ የማይመች ጥያቄን ያስነሳል። ኢየሱስ ለምን ይሁዳን በኃይል አልገጠመውም? በጫና ለምን ተጠያቂ አላደረገውም? በይፋዊ እርማት ለምን አልቀጣውም? ወይም የአገልግሎቱን ታማኝነት ለመጠበቅ ለምን አላስወገደውም? ይሁዳ ደጋግሞ ሲወድቅ ኢየሱስ በመበሳጨት ወይም በስነ ምግባራዊ ቁጣ ሲያደርግ ለምን አናይም? መልሱ ስለ ኢየሱስ ማንነትና ስለ ተልእኮው መሰረታዊ የሆነ ነገር ይገልጣል። የኢየሱስ ዋነኛ ትኩረት ጠባይን በመቆጣጠር ማስተካከል ወይም በስነ ምግባር ማሻሻል አልነበረም። ኢየሱስ በውጫዊ ደንብ ይሁዳን ለመጠገን አልሞከረም ነበር። ኢየሱስ መስረቅን ከማስቆም በላይ የሆነ ጥልቅ ነገር ይፈልግ ነበር። ይሁዳ በጌትነቱ ላይ እምነት እንዲኖረው ለማድረግ ይፈልግ ነበር። ኢየሱስ የመጣው በሕግ አማካኝነት ጠባይን ለመለወጥ አይደለም። የመጣው አሮጌውን ሕይወት በአዲስ ለመተካት ነው። የይሁዳ ጥልቅ ችግር ስርቆት አልነበረም፣ አለማመን ነበር። በራስ መተማመን ነበር። ለኢየሱስ እንደ ጌታ ያልተገዛ ልብ ነበር እውነተኛው ችግር። ኢየሱስ ራሱ በትምህርቱ ይህንን ግልጽ አድርጓል። ሥጋ ምንም አይጠቅምም። የዮሐንስ ወንጌል ምዕራፍ 6 ቁጥር 63። ምንም ያህል የሥነ ምግባር እርማት ይሁዳን ሊያድነው አይችልም ነበር። ፍጹም የሆነ ውጫዊ ጠባይ እንኳ ድነትን አያመጣም ነበር። ኢየሱስ የፈለገው ውጫዊ ለውጥን ሳይሆን ውስጣዊ መገዛትን ነበር። ለዚህ ነው ኢየሱስ ታጋሽ፣ ዝምተኛና ቸር የሆነው። ለይሁዳ የእምነት ቦታ እየሰጠው ነበር እንጂ እንዲታዘዝ እያስገደደው አልነበረም። ይህ ኢየሱስ ለምን ከይሁዳ ጋር የነበረውን ኅብረት እንዳልቆረጠ ያብራራል። እንደሚቆጣጠረው ወንጀለኛ ሳይሆን እንደሚፈለግ የጠፋ ሰው ነበር የያዘው። በመጨረሻው ራት ላይ እንኳ ኢየሱስ ወዳጄ ሆይ ብሎ ጠርቶታል። ወዳጄ ሆይ ለምን መጣ? የማቴዎስ ወንጌል ምዕራፍ 26 ቁጥር 50። ይሁዳ ለዚያ ጸጋ በእምነት ምላሽ መስጠት ባቆመ ጊዜ እንኳ ኢየሱስ በጸጋ ከእርሱ ጋር ያለውን ግንኙነት አላቋረጠም ነበር። ልዩነቱ አስገራሚ ነው። ሃይማኖት ኃጢአትን በደንቦች በማጋለጥና በቅጣት ለመግታት ይጥራል። ኢየሱስ ኃጢአትን በፍቅር በትዕግስትና በመተማመን ጥሪ ለማሸነፍ ይጥራል። ሃይማኖት ሥርዓቱን ለመጠበቅ ኃጢአተኛውን ያስወግዳል። ኢየሱስ ኃጢአተኛውን ለማዳን ግንኙነቱን ይጠብቃል። ለዚህ ነው ኢየሱስ የይሁዳን ጠባይ ለመቆጣጠር ሲሞክር የማናየው። ይሁዳ መስረቁን ቢያቆም እንኳ እንደማያድነው ኢየሱስ ያውቅ ነበር። ሊያድነው የሚችለው በኢየሱስ ጌትነት ላይ ያለው እምነት ብቻ ነበር። እምነት ደግሞ ሊገደድ አይችልም፣ መመረጥ አለበት። ቅዱስ ቃሉ ይህንን መመሪያ በግልጽ ያረጋግጣል። ለማይሰራ ግን ኃጢአተኛውን በሚያጸድቅ ለሚያምን እምነቱ ጽድቅ ሆኖ ይቆጠርለታል። ወደ ሮሜ ሰዎች ምዕራፍ 4 ቁጥር 5። ኢየሱስ በይሁዳ ስርቆት ላይ ዝም ማለቱ ኃጢአትን መደገፍ አልነበረም፣ የጸጋ መገለጥ ነበር። ኢየሱስ ድነት በስነ ምግባር ጫና ሳይሆን በእምነት እንደሚመጣ እየገለጠ ነበር። ጽድቅ የሚመጣው ሥጋን በመቆጣጠር ሳይሆን አዲስ ሕይወትን በመቀበል መሆኑን እያሳየ ነበር። ለዚህ ነው እውነተኛው ኢየሱስ ከሃይማኖታዊ ግምቶች በጣም የተለየ ሆኖ የሚታየው። በኃጢአት አይደናገጥም። ሰዎች ሲወድቁ በፍርሃት ወይም በቁጣ ምላሽ አይሰጥም። ቅድስናን በቁጥጥር ለማስገደድ አይሞክርም። ሕግ ሊያደርገው የማይችለውን ለማድረግ በጸጋ ኃይል ይተማመናል። የይሁዳ አደጋ ገንዘብ መስረቁ አልነበረም። አደጋው ራሱን ለኢየሱስ እንደ ጌታ አሳልፎ አለመስጠቱ ነበር። ኢየሱስም ይህንን እያወቀ አሁንም ወደደው፣ አብሮት ተጓዘ፣ አከበረውና እንዲያምን ዕድል ሁሉ ሰጠው። እውነተኛው ኢየሱስ ይህ ነው። ታጋሽ፣ ቸር፣ በሰው ውድቀት የማይሸበር፣ ከጠባይ ይልቅ ለእምነት፣ ከዝና ይልቅ ለድነት፣ ከእጅ ይልቅ ለልብ ይበልጥ የሚጨነቅ። ኢየሱስ በትውልድ እስራኤላዊ ሆኖ ሳለ የሮማውያን ወራሪዎችን እንደ ቀራጭ ያገለግል ለነበረ፣ የባዕድ አገር ቅጥረኛ ለሆነ፣ በሙስና ሥልጣኑን ተጠቅሞ የራሱን ሕዝብ ለዘረፈው ለዘኬዎስ እንዴት በፊቱ በናቁትና በገፉት ሕዝብ ፊት ዛሬ በቤትህ እውላለሁ አብሬህም እበላለሁ ሊለው ቻለ? ወንጌል ይህንን አስደንጋጭ ቅጽበት በግልጽ መዝግቦታል። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና ዘኬዎስ ሆይ ዛሬ በቤትህ እውል ዘንድ ይገባኛልና ፈጥነህ ውረድ አለው። የሉቃስ ወንጌል ምዕራፍ 19 ቁጥር 5። በዚያን ጊዜ በነበረው የእስራኤል ባህላዊና ሃይማኖታዊ ሁኔታ ወደ አንድ ሰው ቤት መግባትና አብሮ መብላት ተራ ነገር አልነበረም። የኅብረት የተቀባይነትና የአንድነት ትልቅ ይፋዊ አዋጅ ነበር። አብሮ መብላት ማለት መጠቃለል፣ የኢደንቲፊኬሽን ክብርን መጋራትና በግንኙነት መጽደቅ ማለት ነው። በዚህ ምክንያት የእስራኤል የሃይማኖት መሪዎች በይፋ ከሚቀራረቡት ሰው ጋር በጣም ጥንቃቄ ያደርጉ ነበር፣ ምክንያቱም መቀራረብ ያን ሰው መደገፍ ተደርጎ ይቆጠር ነበር። ለዚህ ነው የሕዝቡ ምላሽ ወዲያውኑና ከፍተኛ የሆነው። ሁሉም አይተው ከኃጢአተኛ ሰው ጋር ሊያድር ገባ ብለው አጉረመረሙ። የሉቃስ ወንጌል ምዕራፍ 19 ቁጥር 7። ዘኬዎስ እንዲሁ የተጠላ ብቻ አልነበረም። በሃይማኖታዊ ትርጉሙ ሙሉ በሙሉ ኃጢአተኛ፣ የሀገሩ ከዳተኛ፣ ቀማኛና የራሱን ሕዝብ በመበዝበዝ የበለጸገ ሰው ተደርጎ ይቆጠር ነበር። በህብረተሰቡ ዓይን እርሱ የሚገባው ፍርድ፣ ቅጣትና መገለል እንጂ ኅብረት አልነበረም። ሆኖም ኢየሱስ ወደ ዘኬዎስ በድብቅ ወይም በግል አልቀረበም። ዘኬዎስ ሕይወቱን እስኪያጸዳ ወይም ንስሐውን እስኪያረጋግጥ አልጠበቀም። በሁሉም ፊት ዛሬ በቤትህ እውል ዘንድ ይገባኛል ብሎ በይፋ አውጅ። ይህ ይፋዊ የኅብረት ተግባር ጥልቅ ጥያቄን ያስነሳል። ኢየሱስ በዘኬዎስ ላይ የእግዚአብሔርን ፍርድ ከመጥራት ወይም በመጀመሪያ ጠባዩን እንዲያስተካክል ከመጠየቅ ይልቅ ለምን እንዲህ አደረገ? እርሱን እንደ ጽድቅ መምህር ከሚያዩትና ከሚከተሉት አይሁዶችና እስራኤላውያን ላለመጣላት ለምን ከእንዲህ አይነቱ ሰው ራሱን አላራቀም? መልሱ ያለው በኢየሱስ ተልእኮ ባህሪ ውስጥ ነው። ኢየሱስ የመጣው ራሱን ከሰው የጽድቅ መስፈርት ጋር ለማስማማት ሳይሆን የእግዚአብሔርን ለኃጢአተኞች ያለውን ልብ ለመግለጥ ነው። እርሱ ራሱ በሌላ ቦታ እንዲህ ሲል አብራርቶታል። ሕመምተኞች እንጂ ጤነኞች ባለመድኃኒት አያስፈልጋቸውም።
ኃጢአተኞችን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁም። የሉቃስ ወንጌል ምዕራፍ 5 ቁጥር 31 እስከ 32። ኢየሱስ ከዘኬዎስ ጋር ለመብላት በመምረጡ ሙስናን ወይም ኢፍትሐዊነትን እየደገፈ አልነበረም። ይልቁንም ለውጥ የሚጀምረው በኩነኔ ሳይሆን በጸጋ መሆኑን እየገለጠ ነበር። ኅብረት የመጣው ከለውጥ በፊት እንጂ ከለውጥ በኋላ አልነበረም። ተቀባይነት ከንስሐ ቀድሞ መጣ እንጂ ንስሐ ከተቀባይነት ቀድሞ አልነበረም። ለዚህ ነው የዘኬዎስ ንስሐ ከኢየሱስ ተቀባይነት በኋላ እንጂ ከዚያ በፊት ያልሆነው። ዘኬዎስም ቆሞ ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ በማንኛውም ላይ በሐሰት ክስ ወስጄ እንደሆነ 4 እጥፍ እመልሳለሁ አለው። የሉቃስ ወንጌል ምዕራፍ 19 ቁጥር 8። ያን ጊዜ ብቻ ነበር ኢየሱስ የድርጊቱን ትርጉም እንዲህ ሲል ያውጀው፣ ዛሬ ለዚህ ቤት መዳን ሆኖለታል፣ እርሱ ደግሞ የአብርሃም ልጅ ነውና። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና። የሉቃስ ወንጌል ምዕራፍ 19 ቁጥር 9 እስከ 10። ይህ ቅጽበት እውነተኛው ኢየሱስ ማን እንደሆነ መሠረታዊ የሆነ ነገር ይገልጣል። እውነተኛው ኢየሱስ በሃይማኖታዊ ተከባሪነት ወይም በሕዝብ ዘንድ ተቀባይነት ባለው መንገድ አይራመድም። እርሱ የሰውን ፍርድ በሚገጥም እና የሃይማኖት ግምቶችን በሚገለብጥ መንገድ ይንቀሳቀሳል። ማህበረሰቡ ቀድሞ የኮነናቸውንና ተስፋ የቆረጠባቸውን ሰዎች በይፋ ይቀበላል፣ አብሯቸው ይሆናል፣ እንዲሁም ከጎናቸው ይቆማል። ኢየሱስ ከሚከሱት ጋር ከመቆም ይልቅ ከተከሰሱት ጋር ይቆማል። ፍርድን ከመደገፍ ይልቅ ጸጋን ይገልጣል። እንዲህ በማድረግም የጠፉትን የሚፈልግ ከኃጢአተኞች ጋር ኅብረት የሚያደርግ እንዲሁም ድነትን በኩነኔ ሳይሆን በፍቅርና በጸጋ የሚያመጣውን የእግዚአብሔርን እውነተኛ ልብ ይገልጣል። እንደገና ራስን ጠይቅ፣ በታማኝነትም ጠይቅ። ኢየሱስ 5 ባሎች ከነበሯት ሳምራዊት ሴት ጋር በይፋ ለመቀመጥና ለመነጋገር ሲመርጥ በስሙና በአገልግሎቱ ላይ ሊመጣ ስለሚችለው ስድብ እንዴት ግድ ሳይለው ቀረ? በዚያ ባህል ውስጥ እንዲህ አይነት ሴት ያላትን ኀፍረትና ቅሌት እንዴት ችላ ሊለው ቻለ? በተለይም የገዛ ደቀ መዛሙርቱ እንኳ ከእርሱ ጋር ሲነጋገር በማግኘታቸው ተሳቀውና ግራ ተጋብተው በነበረበት ሁኔታ ቅዱሳት መጻሕፍት የእነርሱን ድንጋጤ በግልጽ መዝግበውታል። በዚያን ጊዜ ደቀ መዛሙርቱ መጡና ከሴቲቱ ጋር በመነጋገሩ ተደነቁ። የዮሐንስ ወንጌል ምዕራፍ 4 ቁጥር 27። ይህች ሴት በህብረተሰቡ ዘንድ ምግባረ ብልሹ ብቻ ሳትሆን ሳምራዊትም ነበረች። ሳምራውያን ደግሞ በአይሁድ ዘንድ የተናቁና በሃይማኖት እንደረከሱ የሚቆጠሩ ሕዝቦች ነበሩ። ሆኖም ኢየሱስ እርሷን አላገለላትም፣ በይፋ አልገሰጻትም ወይም ዝናውን ለመጠበቅ ከእርሱ ራሱን አላራከም። ይልቁንም በንግግር አሳተፋት፣ ማንነቱን ገለጠላት፣ የሕይወት ውሃንም ሰጣት። ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም። የዮሐንስ ወንጌል ምዕራፍ 4 ቁጥር 13 እስከ 14። ኢየሱስ ድርጊቱ ተከታዮቹንና የገዛ ወገኖቹን ሊያሰናክል እንደሚችል እንዴት አላሳሰበውም? እነርሱ ኃጢአተኛ፣ ምግባረ ብልሹና የማይገባው ሰው አድርገው ከሚቆጥሩት ሰው ጋር መቆራኘቱ እንዴት አላስጨነቀውም? መልሱ ቀላል ግን ጥልቅ እውነት ያለው ነው። ኢየሱስ በሕዝብ አስተያየት ወይም በሃይማኖታዊ ግምቶች የሚመራ አልነበረም። እርሱ የሚመራው በአብ ፈቃድና ባህሪ ነበር። እንዲሁም በምንዝር ድርጊት ላይ የተያዘችውን ሴት አስቡ። እንደ ሕጉ ከሆነ ሞት ይገባታል። የሃይማኖት መሪዎች ወደ ኢየሱስ ያመጧት ፍትሕ ፈልገው ሳይሆን ሕጉን እንዲጥስ ወይም በሕዝብ ዘንድ ያለውን ተሰሚነት እንዲያጣ ወጥመድ ሊያዘጋጁለት ፈልገው ነበር። ሆኖም ኢየሱስ አልኮነናትም ወይም ሕጉን በእርሷ ላይ አልተገበረም። ይልቁንም የከሳሾቿን ግብዝነት አጋለጠና ነፃ መሆኗን አወጀ። ከእናንተ ኃጢአት የሌለበት አስቀድሞ ድንጋይ ይወርወርባት። የዮሐንስ ወንጌል ምዕራፍ 8 ቁጥር 7። አንዱ በአንዱ እያሉ ጥለዋት ሄዱ። ከዚያም ኢየሱስ ሃይማኖታዊና የሥነ ምግባር ስሜቶችን የሚቀሰቅስ ንግግር ተናገረ። አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለምን? እኔም አልፈርድብሽም። የዮሐንስ ወንጌል ምዕራፍ 8 ቁጥር 10 እስከ 11። ኢየሱስ እንዴት አንዲት አመንዝራ ሴት ንጽሕት መሆኗን በይፋ አውጆ ያለምንም ቅጣት ሊለቃት ቻለ? ምግባረ ብልሹነትን ወይም ሕገ ወጥነትን እንደሚያበረታታ ተደርጎ ይከሰሳል ብሎ ሳይፈራ እንዴት ይህን ሊያደርግ ቻለ? ይህ ቅጽበት ኢየሱስ የመጣው ሕግን እንደ መሳሪያ ሊጠቀምበት ሳይሆን በእውነት የሚለውጠውን ጸጋ እንደ ኃይል ሊገልጠው መሆኑን ያሳያል። እንደገና ጠይቅ። ኢየሱስ ብዙ እስራኤላውያን እንደ ጠላትና ጨቋኝ በሚቆጥሯቸው የሮማ ቅኝ ገዥ ባለሥልጣናት ጋር በመወዳጀቱ ወገኖቹን ማሰናከሉ እንዴት አላሳሰበውም? የአንድ የሮማ መቶ አለቃ አገልጋይን ፈውሷል፣ በእምነቱም ተደንቋል። በእስራኤል እንኳ እንዲህ ያለ ትልቅ እምነት አላገኘውም። የማቴዎስ ወንጌል ምዕራፍ 8 ቁጥር 10። የአረማውያን ግዛት አገልጋይ በመሆኑ መቶ አለቃውን አልኮነነውም ወይም ጸጋውን ከመስጠቱ በፊት ፖለቲካዊ ወይም የሥነ ምግባር ለውጥ እንዲያደርግ አልጠየቀውም። ይልቁንም እምነትን ባገኘበት ቦታ ሁሉ አከበረ። ሳምራውያን የአይሁድ ጠላቶች ተደርገው በሚቆጠሩበት ጊዜ ኢየሱስ ለአንዲት ሳምራዊት ሴት በርኅራኄ ሲናገር፣ በክብርና ዋጋ በመስጠት ሲያያት፣ እንዲሁም ወደ እግዚአብሔር ቤተሰብ ሲጠራት ተከታዮቹን ማሰናከሉን እንዴት አልፈራም? ሁሉንም የሚቀበል ግን በማንም ላይ የማይፈርድ ይህ ኢየሱስ ምን አይነት ሰው ነበር? በፊቱ በይፋ በሚፈጸሙ ኃጢአቶችና በደሎች ላይ በቀል ሲወጣ ወይም ፍርድ ሲያስተላልፍ የማናየው ይህ ኢየሱስ ማን ነው? ቅዱሳት መጻሕፍት ራሳቸው ለዚህ ጥያቄ መልስ ይሰጣሉ። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። የዮሐንስ ወንጌል ምዕራፍ 3 ቁጥር 17። ኢየሱስ በምድራዊ አገልግሎቱ ወቅት እጅግ ብልሹና ኃጢአተኛ ለሆኑ ሰዎች ለምን ዝምተኛና ታጋሽ ይመስል ነበር? ለምን ከመክሰስ ይልቅ አብሮ መሆንን፣ ከመኮነን ይልቅ ኅብረትን መረጠ? ኃጢአትን ለመግታት ሕግና ሥርዓትን ለማስከበር ሲሞክር ወይም በዋናነት ጠባይን ለመቆጣጠር የታለሙ ስብከቶችን ሲሰብክ ለምን አናየውም? ምክንያቱ ግልጽ ነው። ኢየሱስ የተላከው የሰውን ጠባይ ከውጭ ለማሻሻል ሳይሆን አዲስ ሕይወትን ከውስጥ ለመስጠት ነው። የመጣው እንደ ሥነ ምግባር አሻሻይ ሳይሆን እንደ አዳኝ ነው። በዋናነት ትኩረቱ በሕግ አማካኝነት ጠባይን ከፍ ማድረግ ሳይሆን በጸጋ አማካኝነት ጽድቅን መስጠት ነበር። ሕመምተኞች እንጂ ጤነኞች ባለመድኃኒት አያስፈልጋቸውም። ኃጢአተኞችን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁም። የሉቃስ ወንጌል ምዕራፍ 5 ቁጥር 31 እስከ 32። ለዚህ ነው ኢየሱስ የሥነ ምግባር ለውጥ ለማስገደድ በፍርድ ማስፈራሪያ የተሞሉ ስብከቶችን ሲሰብክ የማናየው። በኃጢአት ላይ ሲደነግጥ ወይም በኃጢአተኞች ላይ የሽብር ዘመቻ ሲያውጅ አናየው። ይልቁንም ምሕረትን ሲገልጥ፣ ይቅርታን ሲሰጥና ኃጢአተኛውን ሲያጸድቅ እናየዋለን። ለማይሰራ ግን ኃጢአተኛውን በሚያጸድቅ ለሚያምን እምነቱ ጽድቅ ሆኖ ይቆጠርለታል። ወደ ሮሜ ሰዎች ምዕራፍ 4 ቁጥር 5። እውነተኛው ኢየሱስ ብዙ ሰዎች ከሚገምቱት በላይ እጅግ ልዩ ነው የምንለው ለዚህ ነው። እርሱ በሃይማኖታዊ ክፍሎች ወይም በሥነ ምግባር ግምቶች ውስጥ አይገደብም። እርሱ የሕግ አስከባሪ ሳይሆን የጸጋ ገላጭ ነው። ሰዎችን የሚለውጠው በኩነኔ ሳይሆን በተቀባይነት ነው። የሚያድነው በፍርድ በማስፈራራት ሳይሆን ራሱን በመስጠት ነው። እውነተኛው ኢየሱስ ይህ ነው፣ ኃጢአተኞችን የሚቀበል በደለኛውን የሚያጸድቅ እንዲሁም የአብን ልብ በጸጋና በእውነት የሚገልጥ። በሌላ በኩል ደግሞ እግዚአብሔርን ደስ ለማሰኘት በየቀኑ ቅዱሳት መጻሕፍትን ለሚመረምሩና በጣም ሃይማኖተኛ ሆነው ለሚታዩ ግብዝ ፈሪሳውያን ኢየሱስ ለምን እንዲህ ተቆጣና ተቃወማቸው? ለዘመናት የቆዩ የሃይማኖት ሥርዓቶችንና ወጎችን የሚፈታተኑ ነገሮችን በማድረግ ለምን ገጠማቸው? ኢየሱስ በሃይማኖተኞች ዘንድ ለምን እንዲህ ተጠላ? በኃጢአተኞች ዘንድ ደግሞ ለምን እንዲህ ተወደደ?
ኃጢአተኞች በኢየሱስ ዙሪያ ምቾት ሲሰማቸው፣ የሃይማኖት ሊቃውንት ግን በእርሱ ዙሪያ ሁልጊዜ ምቾት የማይሰማቸው ለምን ነበር? የዚያ ዘመን የሃይማኖት መሪዎችና የመጽሐፍ ቅዱስ ሊቃውንት ኢየሱስን ለመግደልና አገልግሎቱን ለማስቆም ለምን ደጋግመው ሞከሩ? ኃጢአተኛ የተባሉት ግን ለምን ወዳጆቹ ሆኑ? ይህ ሁሉ የሚያሳየው ኢየሱስ በምድር ላይ ምን አይነት ሰው እንደነበረና አሁንም በእኛ መካከል ምን አይነት ሰው እንደሆነ በትክክል ማወቅ እንዳለብን ነው። ኢየሱስ ምን አይነት ሰው እንደሆነ መረዳታችን ከድክመቶቻችን ሳንፈራ በእርሱ ውስጥ ለመኖር ድፍረትና ነጻነት ይሰጠናል። ኢየሱስ በምድር ላይ ሳለ ያደረገውና የተናገረው ሁሉ አሁን በእኛ ውስጥ ሆኖ የሚገልጠው ነው። እርሱ አልተለወጠም። መጽሐፍ ቅዱስ ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለምም ያው እንደሆነ ይነግረናል። ስለዚህ ከ2000 ዓመታት በፊት በምድር ላይ የተመላለሰው ኢየሱስ ዛሬ በእኛ ውስጥ የሚኖረው ያው ኢየሱስ ነው። አሁን ህብረት የምናደርገው ከሌላ ኢየሱስ ጋር ሳይሆን በምድር ላይ ሳለ ኃጢአተኞችን ከፍርድ ካዳነው ለኃጢአተኞች ከሞተው ከዚያው ኢየሱስ ጋር ነው። ዛሬ በመንፈሱ ህብረት የምናደርገው ከዚህ እውነተኛ ኢየሱስ ጋር ነው። ኢየሱስ እንዲህ ያለ ሰው ስለሆነ ነው የኃጢአተኞች አዳኝ ሊሆን የቻለው። እንዲሁም በእርሱ የሚያምኑትን ሁሉ በደሙ አማካኝነት የኃጢአት ይቅርታን በመስጠት በሕይወት ዘመናቸው ሁሉ ከኩነኔ የሚያድናቸው። እያንዳንዱ ሰው በሕይወት ዘመኑ ሁሉ ኃጢአት ስለሚሰራና በራሱ ኃይል ፍጹም መሆን ስለማይችል እንዲህ ያለ አዳኝ ከሌለ የሰው ልጅ ሁሉ በዚህ ዓለም ሆነ በሚመጣው ዓለም በፍርድና በኩነኔ ስር በቆየ ነበር። ስለ ኢየሱስ ያለ ዕውቀትና መገለጥ እስካሁን ከገለጽነው የሰውነት ባህሪ ጋር የማይገጥም ከሆነ ምናልባት ከእውነተኛው ኢየሱስና ከእውነተኛው መንፈስ ጋር ህብረት ጎድሎ ይሆናል። የእርሱ እውነተኛ ማንነት በትክክል የሚገልጥ ዕውቀት ከሌለ የምትከተለው እምነት ወይም የምታመልከው ጌታ እውነተኛው ኢየሱስ መሆኑን እርግጠኛ ለመሆን የሚያስችል ዋስትና የለህም። መጽሐፍ ቅዱስ አንዳንድ ሰዎች እውነተኛ ያልሆነውን ኢየሱስን፣ እውነተኛ ያልሆነውን መንፈስ እና እውነተኛ ያልሆነውን ወንጌል በመቀበል እንደተሰናከሉ ያስተምራል። እንዲህ አይነቱ ስህተት በክርስቶስ እናምናለን ይሉ በነበሩ በአንዳንድ የቆሮንቶስ ቤተክርስቲያን ሰዎች ዘንድ ተከስቶ ነበር። ስለ ኢየሱስ የተሳሳተ ዕውቀት ስለነበራቸው የእርሱ የማዳን ሥራ ውጤት በሕይወታቸው ውስጥ አልታየም ነበር። ይህ የሚያሳየው ኢየሱስን በትክክል አለማወቅ ወደ ስህተትና ወደ ጥፋት ሊመራ እንደሚችል ነው። ጳውሎስ ለቆሮንቶስ ቤተክርስቲያን የሰጠውን ማስጠንቀቂያ ተመልከቱ። ነገር ግን እባብ በተንኮሉ ሔዋንን እንዳሳታት አእምሯችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ እፈራለሁ። የሚመጣውም ያልሰበክነውን ሌላ ኢየሱስ ቢሰብክ ወይም ያልተቀበላችሁትን ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብትቀበሉ በመልካም ትቀበሉታላችሁን። ሁለተኛ ወደ ቆሮንቶስ ሰዎች ምዕራፍ 11 ቁጥር 3-4። እንዳየነው ኢየሱስ በምድር ላይ በነበረበት ጊዜ ኃጢአተኞችን ይቀበል፣ የኃጢአተኞች ወዳጅ ነበር። እንዲሁም በኃጢአተኞች ላይ የማይፈርድ ነገር ግን ከእነርሱ ጋር በመዋሃድ ኃጢአታቸውን በራሱ ጽድቅ የሚሸፍን ልዩ አካል ነበር። በዚህ ምክንያት ኃጢአተኛ የሆነው የሰው ልጅ ሁሉ እንዲህ ያለውን አካል የሕይወቱ የበላይ ገዥ፣ ከኩነኔና ከፍርድ የሚያድነው አዳኝ፣ አጻዳቂውና ወዳጁ አድርጎ መቀበልና ከእርሱ ጋር አንድ መሆን አለበት። እንዲህ ያለውን ኢየሱስን በትክክል የማያውቅ እርሱን የሕይወቱ የበላይ ባለቤትና ጌታ አድርጎ የማይቀበል እንዲሁም በእምነትና በማስተዋል ከእርሱ የማዳን ጥላ ስር የማይጠለል ማንኛውም ሰው ከኃጢአት ፍርድና ከዘላለም ሞት ለመዳኑ እርግጠኛ መሆን አይችልም። እንዲህ አይነቱ ኢየሱስ የማያስፈልገው መስሎ የሚታየው ብቸኛው ሰው ኃጢአት እንደማይሰራ የሚያምንና በራሱ የሚተማመን ሰው ብቻ ነው። በተመሳሳይ መልኩ እንደ ጥንቶቹ ፈሪሳውያን በራሳቸው ጽድቅና በሃይማኖታዊ ስራቸው የሚተማመኑ ግብዝ ሃይማኖተኞች እንዲህ ያለውን ኢየሱስን ለመቀበል ይቸገራሉ። ነገር ግን በየቀኑ ኃጢአት እንደሚሰራ እንዲሁም በራሱ ጥረት ኃጢአት መስራቱን አቁሞ ፍጹም መሆን እንደማይችል የሚረዳ ሰው እንዲህ አይነቱ አዳኝ፣ ረዳት፣ አጻዳቂና የኃጢአተኞች ወዳጅ ያስፈልገዋል። ለዚህ ነው ኢየሱስ ሕመምተኞች እንጂ ጤነኞች ባለመድኃኒት አያስፈልጋቸውም ያለው። የመጣሁት ኃጢአተኞችን እንጂ ጻድቃን ነን የሚሉትን ለመጥራት አይደለም ብሏል። የሉቃስ ወንጌል ምዕራፍ 5 ቁጥር 31-32። ኢየሱስ በሕይወትህ ውስጥ እጅግ አስፈላጊና ወሳኝ ወደሚሆንበት ስፍራ የሚያመጣህ ያንተ ኃጢአትና ኃጢአተኛነትህ ነው። ምንም ያህል መልካም ሥራ ወይም ሃይማኖታዊ ጥረት ሰውን ከኃጢአት ፍርድ ነፃ ሊያወጣው ስለማይችል ለሰው ልጆች ብቸኛው አስተማማኝ ስፍራ በክብራማው አዳኝ ጥላ ስር ለዘላለም ተሸሽጎ መቆየት ነው። የኃጢአት ዓላማ አንተን ማጥፋት ሳይሆን ዘወትር ወደ አዳኝህ እንድትሮጥ ማድረግ ነው። በተመሳሳይ ሁኔታ አሁንም ያለው ድካምህ በእምነት በኢየሱስ ላይ ጥገኝ እንድትሆን የታሰበ ነው። በዚህም ሕይወትህ በእርሱ ሕይወት ይለወጣል። ኃጢአተኛነትህ ለዘላለም በክርስቶስ ባለቤትነትና ጌትነት ስር እንድትመጣ የሚያደርግህ ከሆነ ራሱ እርግማን አይደለም። ነገር ግን ኃጢአት በኢየሱስ ጽድቅ በእምነት እንድትኖር ካላደረገ የሞትን ደመወዝ የሚከፍል እርግማን ይሆንብሃል። ያለ ድካምና ያለ ኃጢአተኛነት የእግዚአብሔርን ልጅ ክርስቶስን ለዘላለም ሕይወትህ አድርገህ ለመውረስ ዕድል ባላገኘህ ነበር። ነገር ግን ድካምህን በእምነት ለኢየሱስ እጅ ለመስጠት እንደ ምክንያት ከመጠቀም ይልቅ የራስን የጽድቅ አይነት ለማምረት የምትሞክር ከሆነ ነፍስን በፍርሃት በእረፍት ማጣትና ኩነኔ ባለበት ሕይወት ውስጥ በሚመጡ እርግማኖች ውስጥ ታስረህ ትቆያለህ። እግዚአብሔር ከኃጢአት ኃይል በላይ የሆነ ታላቅ ዓላማ ባይኖረው ኖሮ ኃጢአት በሰው ልጆች ላይ እንዲሰለጥን በጭራሽ አይፈቅድም ነበር። አንድ ሰው ኃጢአትን በሕግ አማካኝነት ለማሸነፍ ሲሞክር ኃጢአት የሞትን ደመወዝ ያመጣል። እግዚአብሔር ግን ከፍርዳችን ይልቅ ስጦታን ሰጥቶናል። ይህም በክርስቶስ በማመን የሚገኝ የዘላለም ሕይወት ነው። የኃጢአት ደመወዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በጌታችን በክርስቶስ ኢየሱስ የዘላለም ሕይወት ነው። ወደ ሮሜ ሰዎች ምዕራፍ 6 ቁጥር 23። ለዚህ ነው ኢየሱስ በምድራዊ አገልግሎት ወቅት የሰዎችን ኃጢአተኝነት በእምነት የዘላለም ሕይወቱን ለመስጠት እንደ ዕድል የተጠቀመበት። ከኃጢአተኞች አልራቀም፣ ነገር ግን በመካከላቸው ኖረ፣ በስብራታቸው ውስጥ ተቀበላቸው፣ እንዲሁም እንደ ወዳጅ ራሱን ከእነርሱ ጋር አዋሃደ። ዛሬም በተመሳሳይ ሁኔታ እኛ አሁንም ስለ ኃጢአታችንና ስለ ድካማችን እያወቅን እንኳ እርሱ በራሱ ጽድቅ ከእኛ ጋር አንድ ይሆናል፣ ወዳጆቹም ብሎ ይጠራናል። ከድካሞቻችን ባሻገር በጽድቁ ስጦታ አማካኝነት ያለ ፍርሃት እንድንኖር ድፍረት ይሰጠናል። እርሱ ጻድቅ ቢሆንም እኛ ደግሞ ደካሞች ብንሆንም ዘመናችንን ሁሉ በጽድቁ እንድናልፍ ከኩነኔና ከፍርድ ፍርሃት ነፃ እንድንሆን ከእኛ ጋር ያለ ገደብ ኅብረት ያደርጋል። በብዙ ኃጢአታችንና አለመታዘዛችን ምክንያት ተስፋ እንዳንቆርጥ፣ ነገር ግን በእርሱ ባለን የክብር ተስፋ ደስ እንዲለን ዘመናችንን ሁሉ በእኛ ውስጥ ይኖራል። ኢየሱስ በሕይወታችን ውስጥ ባይኖር ኖሮ በኃጢአታችን ከጠፋን ቆየን ነበር። ሕይወታችን ፍጹም ባይሆንም እንኳ እርሱ ከእኛ ጋር ይኖራል፣ በጭራሽ አይተወንም፣ አይጥለንም። አሁንም ብዙ አይነት ጉድለቶች ቢኖሩብንም እርሱ የኃጢአተኞች ወዳጅና አጋር በመሆኑ በጽድቁ ከእኛ ጋር ተዋህዶ እንደ ታማኝ ወዳጅና አጋር ከእኛ ጋር አለ። በድካማችን ውስጥ ደስተኞችና ደፋሮች እንድንሆን ያደርገናል። ስለዚህ ብርታታችን በእኛ መለወጥ፣ በባህሪ መሻሻል፣ በመልካም ስራችን ወይም በሃይማኖታዊ ልምዳችን ሳይሆን ከቶ አልተውህም ከቶም አልጥልህም በሚለን በእርሱ ውስጥ ነው። ይህ ማለት መልካም ባህሪ፣ መልካም ስራና መልካም ሃይማኖታዊ ልምዶች ክፉ ናቸው እያልን እንዳልሆነ ግልጽ ሊሆን ይገባል። እያልን ያለነው እነዚህ ነገሮች ከኃጢአት ፍርድ ሙሉ በሙሉ ሊያድኑን ስለማይችሉ ኢየሱስ ሌላና ከፍ ያለ የድነት መንገድ ይዞ መጥቷል ነው።
መልካም ባህሪ እንዲኖረን በፍቅር መልካም ሥራን እንድንሠራና ለእግዚአብሔር ተቀባይነት ያለውን እውነተኛ አምልኮ እንድንለማመድ የሚቻለው በኢየሱስ በኩል ያለ ሥራችን በጸጋ በመጽደቅ በይቅርታና በተቀባይነት አማካኝነት እንዲሁም ልባችን በፍቅር ሲነካ በሚመጣው ፍሬ ብቻ ነው። እውነተኛ መለወጥ እግዚአብሔር በክርስቶስ በኩል አስቀድሞ በእኛ ውስጥ የሠራው ሥራ ውጤትና ፍሬ እንጂ የእግዚአብሔርን ተቀባይነት ለማግኘት እኛ የምናከናውነው ነገር አይደለም። ለዚህ ነው እነዚህን እውነቶች በዚህ መልእክት ሁለተኛ ምዕራፍ ላይ በዝርዝር የምንመለከተው። ይህንን ክፍል ከመደምደማችን በፊት በመጽሐፍ ቅዱስ ውስጥ የተጠቀሰችውን የአንዲት እጅግ ኃጢአተኛ ሴት ታሪክ፣ በታሪኩ ውስጥ ያሉትን ግብዝ ሃይማኖተኞችና የኢየሱስን ምላሽ ለዚያች ሴት እንመልከት። ይህንን ዘገባ በሉቃስ ወንጌል ምዕራፍ 7 ላይ እናገኘዋለን። ከፈሪሳውያንም አንዱ ከእርሱ ጋር ይበላ ዘንድ ለመነው፣ በፈሪሳዊውም ቤት ገብቶ በማዕድ ተቀመጠ። እነሆም በዚያች ከተማ ኃጢአተኛ የነበረች አንዲት ሴት በፈሪሳዊ ቤት በማዕድ እንደተቀመጠ ባወቀች ጊዜ ሽቶ የሞላበት የአልባስጥሮስ ብልቃጥ አመጣች። በስተኋላውም በእግሩ አጠገብ ቆማ እያለቀሰች በእግሩን በእንባዋ ታርስ ጀመረች። በራስ ጠጉሯም ታብሰውና እግሩን ትስመው ሽቶውንም ትቀባው ነበር። የጠራው ፈሪሳዊም አይቶ ይህስ ነቢይ ቢሆን ይህች የምትነካው ሴት ማን እንደሆነች ምን አይነት እንደሆነች ባወቀ ነበር፣ ኃጢአተኛ ናትና ብሎ በልቡ አሰበ። ኢየሱስም መልሶ ስምዖን ሆይ የምነግርህ ነገር አለኝ አለው። እርሱም መምህር ሆይ ተናገር አለ። ለአንድ አበዳሪ 2 ባለዕዳዎች ነበሩት። በአንዱ 500 ዲናር ነበረበት፣ በሁለተኛውም 50። የሚከፍሉትም በታጡ ጊዜ ለሁለቱም ተወላቸው። እንግዲህ ከእነርሱ ይልቅ አብልጦ የሚወደው ማንኛው ነው? ስምዖንም መልሶ ብዙ የተወለለት ይመስለኛል አለ። እርሱም በቀጥታ ፈረድህ አለው። ወደ ሴቲቱም ዘወር ብሎ ለስምዖን እንዲህ አለው፣ ይህችን ሴት ታያታለህን? እኔ ወደ ቤቴ ገባሁ፣ ለውሃ ለእግሬ አልሰጣህም። እርሷ ግን በእንባዋ እግሬን አራሰች፣ በጠጉሯም አበሰች። አንተ አልሳምኸኝም፣ እርሷ ግን ከገባሁ ጀምራ እግሬን ከመሳም አላቋረጠችም። አንተ ራሴን ዘይት አልቀባኸኝም፣ እርሷ ግን እግሬን ሽቶ ቀባች። ስለዚህ እልሃለሁ እጅግ ወዳለችና ብዙ የሆነው ኃጢአቷ ተሰርዞላታል፣ ጥቂት ግን የሚሰረዝለት ጥቂት ይወዳል። እርሷንም ኃጢአትሽ ተሰርዞልሻል አላት። ከእርሱም ጋር በማዕድ የተቀመጡት በልባቸው ኃጢአትን እንኳ የሚያስር ይህ ማን ነው ይሉ ጀመር። ሴቲቱንም እምነትሽ አድኖሻል፣ በሰላም ሂጂ አላት። የሉቃስ ወንጌል ምዕራፍ 7 ቁጥር 36 እስከ 50። ከዚህ ታሪክ የምናገኛቸው ዋና ዋና ነጥቦች አሁን የተመለከተነው ታሪክ የሚከተሉትን ቁልፍ እውነቶች ይገልጣል። 1. እንደ ስምዖን ያሉ በገዛ ስራቸውና በሃይማኖታዊ ልምዳቸው የሚኩራሩ ሰዎች ብዙ ጊዜ የራሳቸውን ኃጢአት ማየት ይሳናቸዋል። በተመሳሳይ ጊዜም የሌሎችን ኃጢአት ለመመልከት ፈጣኖች ናቸው። ያንንም የሚታይ ውድቀት ለገዛ ራሳቸው ጽድቅ እንደ መሸሸጊያ ማረጋገጫ ይጠቀሙበታል። 2. ፈሪሳዊ ስምዖን እርሱ ራሱ ኃጢአተኛ መሆኑንና ኢየሱስን እንደ ክቡር እንግዳ ብቻ ሳይሆን እንደ አዳኝ እንደሚያስፈልገው ማስተዋል ተስኖት ነበር። 3. ስምዖን ኢየሱስን ወደ ቤቱ የጠራው ድነትን ስለፈለገ ሳይሆን አንድን የታወቀ መምህር ማስተናገድ እንደ ክብር ስለቆጠረው ነው። ይህ የሚያሳየው አንድ ሰው ኢየሱስን ለብዙ ምክንያቶች በውጫዊ ሁኔታ ሊቀበለው እንደሚችልና ነገር ግን እርሱን የመቀበልን እውነተኛ ዓላማ ሊስት እንደሚችል ነው። 4. ስምዖን እግዚአብሔር ኃጢአተኞችን አይቀበልም ብሎ ስላሰበ ይህ ሰው ነቢይ ቢሆን ኖሮ ይህች ሴት ማን እንደሆነች ባወቀ ነበር ብሎ በልቡ ተናገረ። ይህም ስምዖን በኢየሱስ ላይ እውነተኛ እምነት እንዳልነበረው ይገልጣል። እርሱ የጠበቀው ውጫዊ የኅብረት ገጽታን ብቻ ሲሆን ልቡ ግን ከእርሱ የራቀ ነበር። ይህም አንዳንድ ሰዎች በቃላቸው ጌታ ሆይ እያሉ እንዴት ኢየሱስን እንደሚያከብሩ ልባቸው ግን ሳይለወጥና ከእርሱ ሳይገናኝ እንደሚቀር ያሳያል። 5. እንደ ስምዖን ያሉ ግብዝ ፈሪሳውያን ራሳቸውን እንደ ኃጢአተኛ ስለማያዩ እንዲሁም በሃይማኖታዊ ጥረት ራሳቸውን ከፍ አድርገው በግልጽ ኃጢአተኛ የሆኑትን ስለሚንቁ ኢየሱስ በዚያ ባይኖር ኖሮ ያቺ የታወቀች ኃጢአተኛ በስምዖን ቤት እንድትገባ በጭራሽ አይፈቀድላትም ነበር። ስምዖን ስትገባ ዝም ያለው ልቡ ስለራራላት ሳይሆን የኢየሱስ መገኘት ፍርዱን ስለገታው ነው። 6. ያቺ ሴት በከሷት ባሳፈሯትና በገፎት እንደ ስምዖን ያሉ ሰዎች ቤት ለመግባት ድፍረት ያገኘችው ኢየሱስ ማን እንደሆነ በትክክል ስላወቀች ነው። በከሳሾቿ ፊት በሽቶ ልታከብረው በእንባዋ እግሩን ልታጥበውና ልታመልከው ድፍረት የሰጣት የእርሱ መገኘት ነው። ይህም ኢየሱስ በሕይወታችን ውስጥ በእውነት ሲገኝ ፍርሃት ኃይሉን እንደሚያጣ ያስተምረናል። ኢየሱስ ራሱ የሕይወታችን ድፍረት ይሆናል። 7. ሴቲቱ ኢየሱስን ያመለከችው ይቅርታን ለመለመን ወይም በተግባሯ ተቀባይነትን ለመግዛት አልነበረም። ምሕረትን ለማግኘት ድርድር እያደረገች አልነበረም። ያመለከችው እርሱ እንደሚቀበላትና እንደማይኮንናት ሙሉ በሙሉ እርግጠኛ ስለነበረች ነው። አምልኮዋ ከፍቅርና ኢየሱስ ማን እንደሆነ ከማወቅ የመነጨ እንጂ ከፍርሃት ወይም ከሃይማኖታዊ ጫና የመጣ አልነበረም። 8. ኢየሱስ እንዳብራራው ብዙ ኃጢአት እንዳለበትና ያም ኃጢአቱ እንደተሰረዘለት በትክክል የሚያውቅ ሰው ብቻ ነው እግዚአብሔርን በጥልቀት መውደድ የሚችለው። ስምዖን ጌታን በዚህ መንገድ ሊወደው አልቻለም፣ ምክንያቱም በሃይማኖታዊ ሥራው ምክንያት የመጣው ትዕቢት በገዛ ልቡ ውስጥ ያለውን ኃጢአት እንዳያይ ስላወረው ነው። 9. ሴቲቱ በጌታ ዘንድ ማግኘቷና ተቀባይነት ማግኘቷ ለእርሱ ያላትን ፍቅር ቀሰቀሰውና አባዘው። ፍቅሯ ከገዛ ራሷ ጥረት ወይም ብርታት የመነጨ አልነበረም። የተቀሰቀሰው አስቀድሞ በወደዳት በእርሱ ነው። 10. ኢየሱስ ሴቲቱን እምነትሽ አድኖሻል ሲላት ድነት የሚገኘው በሥራ በሃይማኖታዊ አፈጻጸም ወይም በሥነ ምግባር ጥረት ሳይሆን በእምነት ብቻ መሆኑን በይፋ መስክሯል። በእውነት ታምናለህን? የተወደድክ የእግዚአብሔር ልጅ ሆይ በታማኝነት በእምነትና በእውነት ከመለስከው ሕይወትህን ለዘላለም ሊለውጥ የሚችል አንድ ጥያቄ ልጠይቅ። እግዚአብሔር አሁንም ደካማ አሁንም የምትታገልና በብዙ መንገድ ፍጹም ባልሆንክበት ሁኔታ ውስጥ ሆነህ እንኳ ያለምንም ቅድመ ሁኔታ እንደሚወድህ በእውነት ታምናለህን? ፍቅሩ በአፈጻጸምህ የማይለካ በስኬትህ የማይደገፍ እንዲሁም ስትወድቅ የማይወሰድ መሆኑን ታምናለህን? የእግዚአብሔር ፍቅር ፍጹምና ያለምንም ቅድመ ሁኔታ መሆኑን ታምናለህን? በሕይወትህ ላይ ጸጋውን ከመልቀቁ በፊት የተሻልክ ሰው እንድትሆን እንደማይጠይቅህ ታምናለህን? እግዚአብሔር ፍቅር ስለሆነ ፍቅሩ ለማይገባው እንኳ በነፃ እንደሚሰጥ ታምናለህን? እግዚአብሔር ዳግመኛ በአንተ ላይ ላለመቆጣት ወይም ላለመገሰጽ የዘላለም መሐላ እንደማለ ታምናለህን? በክርስቶስ በኩል ቁጣውን ሁሉ በአንድ ጊዜ እንደፈሰሰ አሁን ግን ከአንተ ጋር የሚዛመደው በቸርነት በምሕረትና በጸጋ ብቻ መሆኑን ታምናለህን? የእርሱ ቸርነት የሥራ ዋጋ ሳይሆን የጸጋ ስጦታ መሆኑን ታምናለህን? እግዚአብሔር የገዛ ልጁን የኢየሱስ ክርስቶስን ጽድቅና ሥልጣን እንደሰጠህ ታምናለህን? በክርስቶስ ፍጹም መታዘዝ እንደለበሰህስ ታምናለህን? ይህ ጽድቅ በሥራ የሚገኝ ሳይሆን በእምነት እንደ ስጦታ የሚቀበሉት መሆኑን ታምናለህን? ከሥራህ ወይም ከባሕርይህ ውጭ በእምነት ብቻ እንደጸደቅህ ታምናለህን? እግዚአብሔር ኃጢአተኞችን በእምነት እንደሚያጸድቅ በእውነት ታምናለህን? እግዚአብሔር በኢየሱስ ስላመኑ ብቻ ወደ እርሱ የሚመጡትን በመልካም ሥራ ራሳቸውን እስኪያረጋግጡ ሳይጠብቅ ጻድቅ አድርጎ እንደሚቆጥርላቸውና እንደሚቀበላቸው ታምናለህን? በእርሱ ፊት ተቀባይ የሚያደርግህ የምታደርገው ነገር ሳይሆን የምትታመነው አካል መሆኑን ታምናለህን? በዚያ ስም ማንኛውንም ነገር እንድትጠይቅና እንድትቀበል እግዚአብሔር የልጁን ስም እንደሰጠህ ታምናለህን?
የኢየሱስን ስም ስትጠራ አብ በደስታ ሰምቶ በኃይል እንደሚመልስልህ ታምናለህን? እግዚአብሔር አስቀድሞ እንደወደህና ከራሱ ጋር እንዳስታረቀህ ታምናለህን? ከእንግዲህ ኃጢአትህን እንደማይቆጥርብህ ታምናለህን? እግዚአብሔር በደላቸውን ሁሉ ይቅር እላለሁ ኃጢአታቸውንም ደግሜ አላስብም ማለቱን ታምናለህን? አሁንም ድካምና ትግል እያለብህ እንኳ እግዚአብሔር ልክ እንደ ኢየሱስ መሆኑን ታምናለህን? እግዚአብሔር አንተን የሚያውቅህ በውድቀትህ ሳይሆን በልጁ ውስጥ ባለህ ማንነት መሆኑን ታምናለህን? በኢየሱስ በማመንህ ብቻ የእግዚአብሔር ልጅ ተብለህ ለመጠራት መብት እንደተሰጠህ ታምናለህን? አሁን ያለ ደረጃ ስታተስ ልክ እንደ ልጁ ደረጃ መሆኑንና ይህም በጥረት ሳይሆን በጸጋ የተገኘ መሆኑን ታምናለህን? አብ እጅግ ስለወደደህ ልጁን ጠበቃ አማላጅ አድርጎ እንደሰጠህ ታምናለህን? ኢየሱስ በአንተ ስፍራ እንደሚቆም እንደሚማልድልህና በሰማይ ላለው በረከት ሁሉ ብቁ እንደሚያደርግህ ታምናለህን? እግዚአብሔር አሁን ላንተ ምንም ኩነኔ እንደሌለብህ ማወጁን ታምናለህን? ከእንግዲህ በአንተ ላይ ወቀሳ፣ ኀፍረት ወይም ክስ እንደሌለ ታምናለህን? አብ ልጁን ሲሰጥህ ከእርሱ ጋር ሁሉም ነገር እንደሰጠህ ታምናለህን? በክርስቶስ በኩል ጽድቅን፣ ሰላምን፣ ደስታን፣ ስልጣንና በእግዚአብሔር ልብ ውስጥ የዘላለም ስፍራ እንደተቀበልክ ታምናለህን? በመጨረሻም የሰማዩ አባትህ የሚያስፈልግህን ሁሉ በገዛ ጥረትህ ሳይሆን በክርስቶስ ባለው በክብሩ ባለጠግነት መጠን እንደሚያሟላልህ በእውነት ታምናለህን? እምነትህን የሚደግፉ የእግዚአብሔር የፍቅር ቃላት። እምነትህን ለማጠናከር ለእግዚአብሔር ላንተ ያለውን ፍቅር በግልጽ በሚያሳዩ በእነዚህ ቅዱስ ቃላት ላይ እናስተውል። 1. ገና ኃጢአተኛ ሳለ እግዚአብሔር ወደደህ። ወደ ሮሜ ሰዎች ምዕራፍ 5 ቁጥር 8 ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር በዚህ ያሳያል ይላል። ይህም ማለት ፍቅሩ ያለ ምንም ቅድመ ሁኔታ ነው ማለት ነው። አንተ ምንም አይነት የጽድቅ ሥራ ሳትሰራ ሳትለወጥና ሳትሻሻል በፊት ክርስቶስ ስለ ኃጢአትህ ሞተ፣ እንድትኖርም በእምነት አጸደቀህ። ይህን በእውነት ታምናለህን? 2. የእግዚአብሔር ፍቅር በአፈጻጸምህ ወይም በሥራ ላይ የተመሠረተ አይደለም። የዮሐንስ ወንጌል ምዕራፍ 3 ቁጥር 16-17 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና ይላል። እግዚአብሔር ሕይወትን የሰጠህ በሥራ ሳይሆን በእምነት ብቻ በነፃ ነው። የዘላለም ሕይወት ያለ ምንም ቅድመ ሁኔታ እንደተሰጠህ ታምናለህን? 3. እግዚአብሔር ዳግመኛ በአንተ ላይ ላለመቆጣት ምሏል። ትንቢተ ኢሳይያስ ምዕራፍ 54 ቁጥር 9-10 ይህ ለእኔ እንደ ኖኅ ውኃ ነው። የኖኅ ውኃ በምድር ላይ ዳግመኛ እንዳያልፍ እንደማልሁ እንዲሁ በአንተ ላይ እንዳልቆጣ እንዳልገሥጽህም ያሉ። ተራሮች ቢናወጡ ኮረብቶችም ቢንቀሳቀሱ ቸርነቴ ከአንተ ዘንድ አይንቀሳቀስም፣ የሰላሜም ቃል ኪዳን አይናወጥም ይላል የሚራራልህ እግዚአብሔር ይላል። የአብ ልብ ለአንተ የዘላለም ሰላም ቃል ኪዳን እንደሆነና ዳግመኛም በአንተ ላይ እንደማይቆጣ ታምናለህን? 4. ጽድቅ የተሰጠህ በክርስቶስ ሥራ ብቻ ነው። ሁለተኛ ወደ ቆሮንቶስ ሰዎች ምዕራፍ 5 ቁጥር 21 እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ኢየሱስ ኃጢአትህን ወስዶ ጽድቁን በነፃ እንደሰጠህ ታምናለህን? 5. በኢየሱስ ስም ስትጠራ እግዚአብሔር ይሰማሃል ይመልስልሃልም። የዮሐንስ ወንጌል ምዕራፍ 14 ቁጥር 13-14 አብ በወልድ እንዲከበር በስሜ የምትለምኑትን ሁሉ አድርገዋለሁ። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ ይላል። ደግሞም የዮሐንስ ወንጌል ምዕራፍ 16 ቁጥር 23 እውነት እላችኋለሁ አብን በስሜ የምትለምኑትን ሁሉ ይሰጣችኋል ይላል። በእምነት የእግዚአብሔር ልጅ የኢየሱስ ስም እንደተሰጠህና በእርሱም በኩል ወደ አብ የመቅረብ ዕድል እንዳለህ ታምናለህን? 6. በእምነት የእግዚአብሔር ልጅ ተብለህ የመጠራት መብት ተሰጥቶሃል። የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን መብትን ሰጣቸው ይላል። የእግዚአብሔር ልጅነትህ በስሙ በማመን የተቀበልከው ስጦታ መሆኑን ታምናለህን? 7. እግዚአብሔር በዚህ ዓለም ውስጥ እንደ ኢየሱስ እንደሆንክ ያውጃል። የመጀመሪያው የዮሐንስ መልእክት ምዕራፍ 4 ቁጥር 17 እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነንና በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከእኛ ጋር ተፈጽሟል ይላል። በድካም በፈተና ወይም በትግል ውስጥ ብትሆንም እንኳ በዚህ ዓለም ውስጥ እንደ ልጁ እንደ ኢየሱስ እንደሆንክ የሚናገረውን የእግዚአብሔርን ፍቅር ታምናለህን? የመልእክቱ አጠቃላይ እይታ፣ መደምደሚያ እና የተግባር ጥሪ። በኢየሱስ ማመን ማለት ምን ማለት ነው? ወዳጆች ሆይ እዚህ ጋር የምንገልጠው ነገር በስነ መለኮት ላይ የሚደረግ ትንሽ ማስተካከያ ሳይሆን የድህነት የመዳን መሰረት ራሱ ስለሆነ ለዚህ እውነት ሙሉ ትኩረታችሁን ስጡ። ይህ ምዕራፍ ኢየሱስን ታደንቁታላችሁ፣ ታከብሩታላችሁ ወይም በትምህርቶቹ ትስማማላችሁ ወይ ብሎ አይጠይቅም። ይልቁንም በሕይወትና በሞት በነጻነትና በባርነት በእረፍትና ማለቂያ በሌለው ጥረት መካከል ያለውን ልዩነት የሚወስን አንድ ጥያቄ ያቀርባል። በኢየሱስ ማመን በእውነት ምን ማለት ነው? በኢየሱስ ማመን እርሱ አዳኝ፣ የእግዚአብሔር ልጅ፣ ቤዛ ወይም ከድንግል ማርያም የተወለደ መሆኑን አምኖ መቀበል ብቻ አይደለም። እነዚህ ሁሉ እውነቶች ቢሆኑም በራሳቸው ግን የሚያድን እምነት አይሆኑም። በሚሊዮኖች የሚቆጠሩ ሰዎች እነዚህን እውነታዎች ያምናሉ፣ ነገር ግን ሳይለወጡ በፍርሃት በኩነኔና በኃይል አልባነት ይኖራሉ። ለምን? ምክንያቱም እውነተኛ እምነት ከእውነት ጋር መስማማት ብቻ ሳይሆን ከአንድ አካል ከክርስቶስ ጋር መተሳሰር ስለሆነ ነው። እንደ ቅዱሳት መጽሐፍ ትምህርት እምነት ከኢየሱስ ክርስቶስ ማንነትና ሕይወት ጋር ሊያገናኝህ የተሰጠ መለኮታዊ ስጦታ ነው። ስለ እርሱ ያለ መረጃ ሳይሆን በእርሱ ውስጥ ተካፋይ መሆን ነው። ማመን ማለት የእርሱን ሕይወት እንደ ራስህ ሕይወት፣ የእርሱን ማንነት እንደ ራስህ ማንነት እና በእግዚአብሔር አብ ፊት ያለውን አቋም እንደ ራስህ አቋም አድርጎ መቀበል ነው። ድህነት የሚገኘው ራስን በማሻሻል አይደለም። ድህነት የሚገኘው ሌላኛውን ክርስቶስን እንደ እውነተኛ ማንነትህ ስትቀበል ነው። ኢየሱስ ስለ ማመን ሲናገር ስለ አእምሮአዊ ተቀባይነት ተናግሮ አያውቅም። እርሱ እየገለጸ ያለው የሕይወት መንገድን ነው። ማመን ማለት ወደ እርሱ ታሪክ፣ ወደ እርሱ እውነታ፣ ወደ እርሱ ተሞክሮ እና ወደ እርሱ ሕይወት ውስጥ መግባት ማለት ነው። መጽሐፍ ቅዱስ በእርሱ የሚያምን ሁሉ የዘላለም ሕይወት አለው የሚለው ለዚህ ነው። የዘላለም ሕይወት ከሞት በኋላ የሚሰጥ የቆየ ሽልማት አይደለም። የዘላለም ሕይወት አማኙ የሚካፈለው የኢየሱስ አሁናዊ ሕይወት ነው። የዘላለም ሕይወት የወደፊት ዋጋ ሳይሆን አሁን በአንተ ውስጥ የሚኖር ክርስቶስ ነው። እርሱ የማይጠፋ በእርግማን በበሽታ በኩነኔ ወይም በሞት የማይነካ ነው። ተፈጥሯዊ ሕይወት ደካማ፣ ውስንና ለፍርሃት የተገዛ ነው። የኢየሱስ ሕይወት ግን አሸናፊ፣ ጻድቅና ለዘላለም የተጠበቀ ነው። እምነት እግዚአብሔር አንተን ከተፈጥሯዊ ማንነትህ አውጥቶ ወደ ክርስቶስ ማንነት የሚያሻግርበት በር ነው። ለዚህ ነው ማመን እውነትን ከመቀበል በላይ የሆነው። ማመን እግዚአብሔር ያንተን አሮጌ ሕይወት በልጁ ሕይወት የሚለውጥበት የሰማይ ጥበብ ነው። በተፈጥሮ ልደት የወረስከውን ማንነት ትክዳለህ፣ በክርስቶስ የተገለጠውን ማንነት ትቀበላለህ። ከአዳም መኖርን አቁመህ ከክርስቶስ መኖር ትጀምራለህ። ድህነት ማለት ይህ ነው። ቅዱሳት መጻሕፍት እንደሚያስተምሩት ሰው በልቡ እንደሚያምን እንዲሁ ይሆንለታል። ኢየሱስ ራሱ እንደ እምነትህ ይሁንልህና እንዳመንክ ይሁንልህ እያለ ደጋግሞ ተናግሯል።
እንደ ተፈጥሯዊ ሰው በራስህ ብቻ የምታምን ከሆነ የሰው ልጅ ውስንነቶች በሕይወትህ ላይ ይሰለጥናሉ። ነገር ግን ወደ ክርስቶስ ካመንህና የእርሱን ማንነት እንደ ራስህ ካደረግህ የእርሱ ጽድቅ፣ ሥልጣን፣ ድልና ክብር በአንተ ውስጥ መገለጥ ይጀምራሉ። ይህ የድህነትን እውነተኛ ትርጉም ይገልጣል። ድህነት ማለት በማንነት ልውውጥ ከኃጢአት፣ ከፍርድ፣ ከፍርሃትና ከኩነኔ መላቀቅ ነው። ኢየሱስ ያንተ ጽድቅ ይሆናል። ኢየሱስ ያንተ በረከት ይሆናል። ኢየሱስ ያንተ ክብር ይሆናል። ይህ ሁሉ የሚገኘው በሳምራ ሳይሆን በመቀበል ነው። መጽሐፍ ቅዱስ በጸጋ በእምነት ድነናል የሚለው ለዚህ ነው። እግዚአብሔር ለሰው ልጅ መርሆችን፣ ዘዴዎችን ወይም የሃይማኖት ሥርዓቶችን አልሰጠም። እግዚአብሔር ለሰው ልጅ ልጁን ሰጠ። ልጁ ጻድቅ ስለሆነ ሁሉም ነገር የእርሱ ነው። የዘላለም ሕይወት የእርሱ ነው። በረከት የእርሱ ነው። ሥልጣን የእርሱ ነው። ክብር የእርሱ ነው። እግዚአብሔር እነዚህን ነገሮች ከክርስቶስ ውጭ አይሰጥም፣ ምክንያቱም እነዚህን ለመያዝ ጽድቅ ያስፈልጋል። ስለዚህ እግዚአብሔር ሁሉም ነገር ለልጁ ሰጠ። ከዚያም የሰው ልጅ ልጁን እንዲቀበል ጋበዘ። መለኮታዊ ሥርዓት ይህ ነው። ልጁ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለውም። በረከት ሁሉ በክርስቶስ ነው። አቅርቦት ሁሉ በክርስቶስ ነው። ሥልጣን ሁሉ በክርስቶስ ነው። ከክርስቶስ ውጭ ማንኛውንም ነገር መፈለግ መታለል ነው። በእምነት ወደ ክርስቶስ መግባት እግዚአብሔር አስቀድሞ የሰጠውን ሁሉ እንድታገኝ ያደርግሃል። ለዚህ ነው ድህነት ከክርስቶስ ውጭ በጸሎት፣ በዲሲፕሊን ወይም በሃይማኖታዊ ጥረት ሊገኝ የማይችለው። ፈውስ፣ ጽድቅ፣ ሰላምና ነጻነት ያሉት በእርሱ ውስጥ ብቻ ነው። እርሱን ስትቀበል እርሱ የሆነውን ሁሉ እና ያለውን ሁሉ ትቀበላለህ። ወዳጆች ሆይ ይህን በግልጽ ስሙ። ኢየሱስ የመጣው የሰውን ጠባይ ለማሻሻል አይደለም። እርሱ የመጣው የሰውን ሕይወት ለመተካት ነው። የመጣው ከውጪ ባህሪን ለማስተካከል ሳይሆን ከውስጥ ጽድቅን ለመስጠት ነው። የኃጢአተኞች ወዳጅ የተባለው ለዚህ ነው። የእርሱ ወዳጅነት በአጋጣሚ የመጣ ሳይሆን ተልእኮውን የሚያሳይ ነበር። ኢየሱስ የመጣው የሥነ ምግባር መሻሻል ለማምጣት ቢሆን ኖሮ ሕጉ በቂ ነበር። ሕጎች፣ ዛቻዎች እና ቅጣቶች ባህሪን ሊገቱ ይችላሉ። ነገር ግን ኢየሱስ ከሕግ የሚበልጥ ነገርን ገለጠ። ጸጋን ገለጠ። እምነትን ገለጠ። ራሱን እንደ እግዚአብሔር ስጦታ ገለጠ። ሰዎችን ራሳቸውን አሻሽሉ አላለም። ሰዎችን ወደ ራሱ ጠራ። እውነተኛ ጽድቅ የሚመጣው ጻድቅ ለመሆን በመሞከር ሳይሆን የኢየሱስን ጽድቅ በመቀበል ነው። ድህነት ራስን መጠገን ሳይሆን መለኮታዊ ልውውጥ ነው። ኢየሱስ ኃጢአተኞች የተሻለ ባህሪ እንዲኖራቸው አይረዳም፣ ይልቁንም ጽድቁን ይሰጣቸዋል። ከዚያም የጽድቅ ፍሬ በተፈጥሮ ይከተላል። ኃጢአተኞች በኢየሱስ ዙሪያ ሰላም የተሰማቸው ለዚህ ነው። እርሱ ከእነርሱ ጋር የነበረው ግንኙነት በሕግ ሳይሆን በጸጋ ነበር። ስለ ባህሪያቸው ከመናገሩ በፊት ኩነኔን አስወገደ። የእርሱ ተቀባይነት ንስሐን አመጣ። ምሕረቱ እምነትን ቀሰቀሰ። ፍቅሩም ሕይወትን ለወጠ። ይህም ኢየሱስ ባህሪን በቁጥጥር ለምን እንዳልመራ ያብራራል። ይሁዳን ተመልከቱ። ኢየሱስ ድክመቱን ያውቅ ነበር፣ ስርቆቱን ያውቅ ነበር፣ ክህደቱንም ያውቅ ነበር። ሆኖም ግን አላጋለጠውም፣ አላሳፈረውም ወይም አላባረረውም። ለምን? ምክንያቱም ኢየሱስ ስርቆትን ለማቆም ብቻ እየሞከረ አልነበረም፣ እምነትን እየጋበዘ ነበር። የይሁዳ እውነተኛ ችግር እምነት ማጣት እንጂ ባህሪ አልነበረም። እምነት በኃይል አይመጣም፣ መመረጥ አለበት። ሃይማኖት ኃጢአትን በፍርሃትና በቅጣት ይቆጣጠራል። ኢየሱስ ግን ኃጢአትን በጸጋና በጥሪ ያሸንፋል። ሃይማኖት ሥርዓቶችን ይጠብቃል። ኢየሱስ ግን ሰዎችን ያድናል። ለዚህም ነው ይሁዳን እስከ መጨረሻው በአክብሮትና በትዕግሥት የያዘው። በመጨረሻው ሰዓት እንኳ ወዳጄ ብሎ ጠራው። ይኸው መርህ በዘኬዎስ ሕይወት ውስጥ ይታያል። ኢየሱስ ከእርሱ ጋር ከመቀመጡ በፊት ካሳ እንዲከፍል አልጠየቀም። አስቀድሞ ኅብረትን አወጀ፣ ለውጥ ግን ተከተለ። ጸጋ ከንስሐ ቀደመ፣ ተቀባይነት ከለውጥ በፊት መጣ። ኢየሱስ ወደ ቤቱ በገባበት ቅጽበት ድህነት ወደዚያ ቤት መጣ። ይህ እውነት በሳምራዊቷ ሴት፣ በምንዝር በተያዘችው ሴት፣ በሮማዊው የመቶ አለቃና በሌሎችም ስፍር ቁጥር በሌላቸው ሰዎች ዘንድ ይታያል። ኢየሱስ ዘወትር ከመክሰስ ይልቅ መቀራረብን፣ ከኩነኔ ይልቅ ኅብረትን፣ ከሕግ ይልቅ ጸጋን መረጠ። የሰዎችን ወሬ አልፈራም፣ የሚመራው በአብ ልብ ነበር። መጽሐፍ ቅዱስ እግዚአብሔር ልጁን ወደ ዓለም የላከው ዓለምን እንዲያድን እንጂ እንዲፈርድበት እንዳልሆነ በግልጽ ይናገራል። ኢየሱስ በኃጢአት አልደነገጠም፣ ቅድስናን በጫና አላስገደደም። ሕግ ሊያደርገው ያልቻለውን ጸጋ እንደሚያደርገው አመነ። አሁን ይህን በግልጽ ተረዳ። በምድር ላይ የተመላለሰው ኢየሱስ ዛሬ በአንተ ውስጥ የሚኖረው ያው ኢየሱስ ነው። እርሱ አልተለወጠም። አሁንም የኃጢአተኞች ወዳጅ ነው። አሁንም ኃጢአተኞችን የሚያጸድቅ ነው። በሰው ድክመት መካከል አሁንም ታጋሽ፣ ቸርና ታማኝ ነው። ስለ ኢየሱስ ያለህ ግንዛቤ ከዚህ እውነታ ጋር የማይጣጣም ከሆነ እምነትህ ያልተሟላ ወይም የተዛባ መገለጥ ላይ የተመሰረተ ሊሆን ይችላል። መጽሐፍ ቅዱስ ሰዎች ሌላ ኢየሱስን፣ ሌላ መንፈስን እና ሌላ ወንጌልን ሊያምኑ እንደሚችሉ ያስጠነቅቃል። የተሳሳተ ኢየሱስ ባርነትን ያመጣል። እውነተኛው ኢየሱስ ግን ዕረፍትን፣ መተማመንና ነጻነትን ይሰጣል። ኃጢአት ከክርስቶስ አያርክህም፣ ራስን እንደ ጻድቅ መቁጠር ግን ያርክሃል። ድክመት ከእግዚአብሔር አይለይህም፣ በራስ መተማመን ግን ይለይሃል። እግዚአብሔር ኃጢአት እንዲኖር የፈቀደው የሰውን ልጅ ለማጥፋት ሳይሆን ክርስቶስ የግድ አስፈላጊ መሆኑን ለማሳየት ነው። ኃጢአት ገዳይ የሚሆነው ሰዎችን ወደ ጸጋ፣ ወደ ክርስቶስ ከመውሰድ ይልቅ ከጸጋ ሲያርቃቸው ብቻ ነው። ደህንነትህ ያለው በራስህ ፍጹምነት ውስጥ አይደለም። ደህንነትህ ያለው ከእርሱ ጋር ባለህ አንድነት ውስጥ ነው። ተስፋህ ያለው በራስህ ዲሲፕሊን ውስጥ አይደለም። ተስፋህ ያለው በእርሱ ጽድቅ ውስጥ ነው። ጥንካሬ ያለው በራስህ እድገት ውስጥ አይደለም። ጥንካሬ ያለው በእርሱ መኖር ውስጥ ነው። ለዚህ ነው ኢየሱስ በድክመታችን ውስጥ ከእኛ ጋር የሚቆየው። እርሱ አይተወንም፣ አይፈርድብንም። በእኛ ውስጥ እንደ ጽድቅ፣ እንደ ድፍረትና እንደ ሰላም ይኖራል። እኛ እንከን የሌለብን ስለሆንን ሳይሆን እርሱ ታማኝ ስለሆነ ደስተኛና በራስ መተማመን ያለን እንድንሆን ያደርገናል። መልካም ሳምራ፣ መልካም ባህሪና እውነተኛ አምልኮ አይጠሉም። እነርሱ ግን ፍሬዎች እንጂ መሰረቶች አይደሉም። እነርሱ በጸጋ በእምነት ከመስደቅ በራሳቸው የሚፈልቁ ናቸው። እውነተኛ ለውጥ እኛ ለእግዚአብሔር የምናደርገው ሳይሆን እግዚአብሔር በውስጣችን የሚያደርገው ነው። የኢየሱስን እግር ያጠበችው ያቺ ኃጢአተኛ ሴት ታሪክ ይህን በሚገባ ይገልጣል። ብዙ የተሰረየላት መሆኑን ስላወቀች ብዙ ወደደች። አምልኮዋ የመነጨው ከእርግጠኝነት እንጂ ከፍርሃት አልነበረም። ስምዖን ግን ራሱን ጻድቅ አድርጎ መቁጠሩ ፍላጎቱን እንዲያይ ስላሳወረው በጥልቀት መውደድ አልቻለም። ኢየሱስ ያዳናት እምነቷ እንደሆነ ተናገረ። እንባዋ አይደለም፣ ሳምራዋ አይደለም፣ እምነቷ እንጂ። ድህነት ዘወትር በእምነት ብቻ ነው። እንግዲህ አሁኑ ጥያቄው ወደ አንተ ይመለሳል ወዳጅ። በእውነት ታምናለህ? እግዚአብሔር ያለ ምንም ቅድመ ሁኔታ እንደሚወድህ ታምናለህ? ጽድቅ በስጦታ እንደተሰጠ ታምናለህ? ምንም ኩነኔ እንደሌለብህ ታምናለህ? ክርስቶስ ሕይወትህ እንደሆነ ታምናለህ? በእግዚአብሔር ልጅ በማመን መኖር ማለት አስቀድመህ በእርሱ ከሆንከው ማንነት መኖር ማለት ነው። የእግዚአብሔር ልጅ ለመሆን እየጠበቅህ አይደለም፣ በእምነት የእግዚአብሔር ልጅ ነህ። ስልጣንን ለማግኘት እየጣርክ አይደለም፣ በስሙ ስልጣንን ተቀብለሃል። እምነት ስሜትን ወይም ፍጹምነትን አይጠብቅም።
እምነት በክርስቶስ አስቀድሞ እውነት የሆነውን አጥብቆ ይይዛል። እርሱ እንደሆነው እኛም በዚህ ዓለም እንዲሁ ነን። ይህ አሁናዊ እውነታ እንጂ የወደፊት ተስፋ አይደለም። ስለዚህ በድፍረት ኑር፣ በድፍረት ተናገር፣ በነጻነት ውደድ፣ በልበ ሙሉነት ተመላለስ። ሥራው ተፈጽሟል። ስጦታው ተሰጥቷል። ጥያቄው እምነት ብቻ ነው። እውነተኛው ኢየሱስ ይህ ነው። እውነተኛው ወንጌል ይህ ነው። እውነተኛው የድህነት መንገድ ይህ ነው። ይህ መልእክት በሃይማኖት እንዴት እንደተዛባ እና አጥብቆ መያዝ ለምን ለነጻነት አስፈላጊ እንደሆነ። ወዳጆች ሆይ፣ በቤተ ክርስቲያን ታሪክ ውስጥ ካሉት ታላላቅ አሳዛኝ ሁኔታዎች አንዱ ይህ መልእክት አለመሰበኩ ሳይሆን ተሰብኮ ሳለ ግን ቀስ በቀስ ኃይሉ እንዲገፈፍ መደረጉ ነው። በዚህ ምዕራፍ የተገለጠው እውነት የኢየሱስ እውነተኛ ማንነትና በእምነት የሚገኝ የድህነት ትርጉም በሃይማኖት አማካኝነት በተደጋጋሚ ተዛብቷል፣ ተቀጥቅጧል እና አቅጣጫው እንዲስ ተደርጓል። ይህም በምዕመናን ሕይወት ውስጥ ነጻነትን እንዳያመጣ አድርጎታል። ለሕይወት የተሰጠው ነገር ወደ ዶክትሪን ትምህርት ተቀየረ፣ ለማንነት የተሰጠው ወደ መመሪያ ተለወጠ፣ ለዕረፍት የተሰጠው ደግሞ ወደ ኃላፊነት ተገለበጠ። ሃይማኖት ዘወትር ይህን መልእክት በተሳሳተ መንገድ የሚረዳው ወደ እግዚአብሔር የሚቀርበው በተሳሳተ አቅጣጫ ስለሆነ ነው። ወንጌል የሚጀምረው እግዚአብሔር ባደረገው ነገር ነው። ሃይማኖት ግን የሚጀምረው ሰው ማድረግ ባለበት ነገር ነው። ወንጌል ያለቀ ሥራን ያውጃል። ሃይማኖት ግን በማያልቅ ሥራ ትጋት ላይ ያተኩራል። ወንጌል ክርስቶስን እንደ ሕይወት ይገልጠዋል። ሃይማኖት ግን ክርስቶስን እንደ አርአያ ምሳሌ ብቻ ያወርደዋል። ከዋና ዋናዎቹ መዛባቶች አንዱ ይህ ነው። ሃይማኖት ሰዎች ወደ ኢየሱስ እንዲያምኑ ከማድረግ ይልቅ ስለ ኢየሱስ ያሉ እውነታዎችን እንዲያምኑ ያስተምራል። የታሪክ ትክክለኛነትን፣ የዶክትሪን ጥራትን እና የሥነ መለኮት ስምምነትን ያጎላል። ነገር ግን አንድነትን፣ ማንነትን እና ተካፋይነትን ችላ ይላል። በዚህም ምክንያት ብዙዎች ኢየሱስ ጌታ እንደሆነ በቅንነት ይመሰክራሉ፣ ነገር ግን አሁንም ከእርሱ እንደተለዩ ሆነው ይኖራሉ። እርሱ ጻድቅ መሆኑን ያምናሉ፣ ነገር ግን ራሳቸው ጻድቅ ለመሆን መታገላቸውን ይቀጥላሉ። እርሱ አሸናፊ መሆኑን ያምናሉ፣ ነገር ግን በፍርሃትና በኩነኔ ስር መኖራቸውን ይቀጥላሉ። ሃይማኖት እምነትን በአእምሯዊ ስምምነት ተክቶታል። ሰዎችን ማመን ማለት አንድ ነገር እውነት መሆኑን መቀበል እንጂ ክርስቶስን እንደ ሕይወት መቀበል እንደሆነ አላስተማራቸውም። ይህ ረቂቅ ለውጥ አስከፊ መዘዝ አለው። እምነት ወደ ስምምነት ብቻ ሲወርድ፣ ድህነት ደግሞ ምንም አይነት የተግባር ኃይል ወደሌለው ሕጋዊ ሁኔታ ብቻ ይወርዳል። ሰዎች ድነሃል ይባላሉ፣ ነገር ግን አሁንም በጥፋተኝነት ስሜት፣ በፍርሃትና በባርነት ይኖራሉ፣ ምክንያቱም ከክርስቶስ ማንነት መኖርን አልተማሩም። ሌላው ትልቅ መዛባት የድህነትን ጉዳይ ወደ ስነ ምግባር ማውረድ ነው። ሃይማኖት የሚያስተምረው ኢየሱስ የመጣው በዋናነት ሰዎችን የተሻሉ፣ ሥርዓታማ፣ ታዛዥን፣ ስነ ምግባር ያላቸው ለማድረግ እንደሆነ ነው። በዚህም ድህነትን የማንነት ልውውጥ ከማድረግ ይልቅ የባህሪ ማሻሻያ አድርጎ ያቀርበዋል። መስቀሉ እንደ ይቅርታ ይሰበካል እንጂ እንደ አንድነት አይሰበክም። ትንሣኤው የኢየሱስ አምላክነት ማረጋገጫ ተደርጎ ይከበራል እንጂ የአማኙ አዲስ ሕይወት ተደርጎ አይታይም። በዚህ ምክንያት ብዙ አማኞች እንደ ጻድቃን ልጆች ሳይሆን እንደ ይቅርታ የተደረገላቸው ኃጢአተኞች ይኖራሉ። ራሳቸውን ዘወትር ጉድለት እንዳለባቸውና በእግዚአብሔር ዘንድ እንደተገፉ ሰዎች አድርገው ያያሉ እንጂ የልጁን ጽድቅና ሕይወት እንደተቀበሉ አያዩም። ይህ የተሳሳተ ግንዛቤ በራስ ጥረት ውስጥ ተጠፍረው እንዲቀሩ ያደርጋቸዋል። አስቀድመው የሆኑትን ለመሆን ይጸልያሉ፣ አስቀድመው የተሰጣቸውን ለማግኘት ይለፋሉ። ኩነኔ ተወግዶ ሳለ ፍርድን ይፈራሉ። ሃይማኖት የሕግንም ዓላማ ዛብቶታል። ሕጉ የሥጋን ድክመት ገልጦ ሰዎችን ወደ ክርስቶስ እንዲያደርስ ከመፍቀድ ይልቅ ሃይማኖት ሕግን ባህሪን መቆጣጠሪያ መሳሪያ አድርጎ ይጠቀምበታል። ደንቦች በህብረት ቦታ ተተኩ፣ ፍርሃት እምነትን ተካ፣ ተጠያቂነት ደግሞ ቅርበትን ተካ። ውጤቱም የውስጥ ነጻነት የሌለው የውጭ ተገዥነት ሆነ። ለዚህ ነው ሃይማኖት በዚህ መልእክት ውስጥ በተገለጠው ኢየሱስ በጣም የማይመቸው። ከኃጢአተኞች ጋር የሚቀመጥ በደለኞችን የሚያጸድቅና ለውጥ ሳይመጣ ኩነኔን የሚያስወግድ ኢየሱስ በቁጥጥር ላይ የተገነባን ማንኛውንም ሥርዓት ያፈርሳል። ሃይማኖት ተቀባይነት ከመገኘቱ በፊት መሻሻልን የሚጠይቅ ኢየሱስን ይመርጣል፣ ምክንያቱም እንዲህ አይነቱ ኢየሱስ ሰዎችን በሃይማኖታዊ ባለሥልጣናት ስር ጥገኛ አድርጎ ያቆያቸዋል። እውነተኛው ኢየሱስ ግን ሰዎችን ነፃ ያወጣል። ነፃ የወጡ ሰዎችን ደግሞ ለመቆጣጠር አስቸጋሪ ነው። በተለይ ሃይማኖት ጸጋን በተሳሳተ መንገድ ተረድቶታል። ጸጋ እንደ መጀመሪያ ነጥብ ተቀባይነት ይኖረዋል፣ ነገር ግን እንደ ሕይወት መንገድ ውድቅ ይደረጋል። ሰዎች በጸጋ ድናችኋል ይባላሉ፣ ነገር ግን በጥረታችሁ ትፈጽማላችሁ ይባላሉ። በእምነት ይቅር ተብላችኋል፣ ነገር ግን በትጋታችሁ ትቀጥላላችሁ ይባላሉ። ይህ ድብልቅልቅ ያለ ትምህርት ግራ መጋባትን፣ ድካምንና ግብዝነትን ይፈጥራል። አማኞች ለዘላለም ሕይወት ክርስቶስን እንዲታመኑ፣ ለዕለት ተዕለት ሕይወት ግን ራሳቸውን እንዲታመኑ ያስተምራቸዋል። በዚህ መዛባት ምክንያት ድክመት ወደ ክርስቶስ በጥልቀት የመጠጋት ጥሪ መሆኑ ቀርቶ እንደ ውድቀት ይታያል። ኃጢአት የጸጋ አስፈላጊነት ማሳያ መሆኑ ቀርቶ የመለየት ማስረጃ ተደርጎ ይወሰዳል። ሰዎች ድክመታቸውን በግልጽ ወደ ኢየሱስ አምጥተው ከእርሱ ጽድቅ መኖርን ከመማር ይልቅ ድክመታቸውን እንዲደብቁ፣ እንዲያስተካክሉ ወይም እንዲሸፍኑ ይማራሉ። ሌላው ከባድ የተሳሳተ ግንዛቤ ደግሞ ይህ መልእክት ሕገ ወጥነትን ያመጣል የሚል ፍርሃት ነው። ሃይማኖት ሰዎች ጽድቅ በስጦታ እንደተሰጣቸው ከተነገራቸው ስለ ቅድስና ግድ አይላቸውም ብሎ ያስባል። ይህ በጸጋ ኃይል ላይ ያለውን አለማመን ያሳያል። እውነታው ግን ተቃራኒው ነው። ሕግ ባህሪን ለጊዜው ይገታል፣ ጸጋ ግን ልብን ለዘላለም ይለውጣል። መውደዳቸውን የሚያውቁ ብቻ በእውነት መውደድ ይችላሉ። በጽድቅ የሚያርፉ ብቻ የጽድቅን ፍሬ ማፍራት ይችላሉ። ሃይማኖት ፍሬ ለማምጣት ፍሬውን ያስገድዳል፣ ኢየሱስ ግን ሕይወትን በመስጠት ፍሬን ያበቅላል። ሃይማኖት በውጭው ላይ ያተኩራል፣ ኢየሱስ ግን ውስጥን ይለውጣል። ኃጢአተኞች ወደ ኢየሱስ የተሳቡትና የሃይማኖት መሪዎች በእርሱ የተናደዱት ለዚህ ነው። ያው ምላሽ ዛሬም ይቀጥላል። ይህ መልእክት ባለመረዳቱ ምክንያት ብዙ አማኞች እውነተኛ ነጻነትን ሳይለማመዱ ሙሉ ሕይወታቸውን ይኖራሉ። ድነዋል፣ ነገር ግን አያርፉም። ይቅር ተብለዋል፣ ነገር ግን አይተማመኑም። ተወደዋል፣ ነገር ግን ደህንነት አይሰማቸውም። በተስፋና በፍርሃት፣ በእምነትና በጥፋተኝነት፣ በደስታና በጭንቀት መካከል ይዋዥቃሉ። ኢየሱስ ሊሰጠን የሞተለት ሕይወት ይህ አይደለም። ለዚህ ነው ይህን መልእክት አጥብቆ መያዝ እጅግ አስፈላጊ የሆነው። በላላ ሁኔታ ሳይሆን፣ በከፊል ሳይሆን፣ በአእምሮ ብቻ ሳይሆን፣ በጽኑ እምነት፣ በግልጽነትና በእምነት መያዝ አለብን። ይህ መልእክት ከቀጠነ ነጻነት ይጠፋል። ማንነት ከተዳከመ ሥልጣን ይወድቃል። አንድነት በጥረቶች ከተተካ ዕረፍት ይጠፋል። ከክርስቶስ ሕይወትነት ፈቀቅ ባለ ቅጽበት ወደ ራስህ ሸክም ትመለሳለህ። ይህን መልእክት አጥብቆ መያዝ ከኩነኔ ይጠብቃል። ሕሊናህን ንጹሕ ያደርገዋል። መተማመንህን በራስህ አቋም ላይ ሳይሆን በክርስቶስ ላይ እንዲያርፍ ያደርገዋል። ያለምንም ፍርሃት በእግዚአብሔር ፊት በቅንነት እንድትኖር ያስችልሃል። ያለ ጫና እንድታድግና ያለ ፍረት እንድትለወጥ ነፃ ያወጣሃል። ይህ መልእክት ከመንፈሳዊ ድካም ይጠብቃል። በእግዚአብሔር ፊት ያለ አቋም ባንተ መለዋወጥ እንደማይነካ አስታውቅ። ክርስቶስ አስቀድሞ ያረጋገጠውን ነገር ለማቆየት መታገልን ታቆማለህ። መታዘዝ ግዴታ ሳይሆን ምላሽ ይሆናል። ቅድስና ዋጋ መክፈያ ሳይሆን ፍሬ ይሆናል።
ፍቅር የተገደደ ሳይሆን ተፈጥሯዊ ይሆናል። ከሁሉም በላይ ይህ መልእክት እውነተኛውን ኢየሱስን ይገልጣል። እርሱ የሃይማኖት አዛዥ አይደለም። እርሱ ሩቅ ያለ ዳኝ አይደለም። እርሱ ቅድመ ሁኔታ ያለው አምላክ አይደለም። ይልቁንም እርሱ ጽድቅህ፣ ሕይወትህ፣ ሰላምህና ደህንነትህ የሆነ አዳኝ ነው። ወዳጆች ሆይ ነፃነት የሚገኘው ለእግዚአብሔር ብዙ በማድረግ ሳይሆን እግዚአብሔር በልጁ በኩል አስቀድሞ ያደረገውን በማመን ነው። ይህን እውነት አጥብቀህ በያዝክ ቁጥር የበለጠ ነፃ ትሆናለህ። ኢየሱስን እንደ ሕይወትህ አድርገህ በግልጽ ባየኸው ቁጥር ፍርሃት፣ ኃጢአትና ኩነኔ በአንተ ላይ ያላቸው ኃይል እየቀነሰ ይሄዳል። ለዚህ ነው ይህ መልእክት ሊጠበቅ የሚገባው። ሊሰበክ ይገባል። ሊታመን ይገባል። እንደ ጽንሰ ሐሳብ ሳይሆን እንደ ተግባራዊ ሕይወት። ከዚህ ያነሰ ማንኛውም ነገር ወደ ባርነት ይመልሳል። ከዚህ የበለጠ ማንኛውም ነገር አያስፈልግም። ክርስቶስ በቂ ነው። እምነት መንገዱ ነው። ነፃነት ውጤቱ ነው። የጸጋ ወንጌል ሃይማኖትን እንዴት እንደሚያስቆጣ፣ ለምን አሳፋሪ ስካንደለስ እንደሚመስልና ስደት እንዴት እውነተኝነቱን እንደሚያረጋግጥ። ወዳጆች ሆይ የተቀበላችሁት መልእክት በእውነት ከእግዚአብሔር ለመሆኑ አንዱ ግልጽ ምልክት ይህ ነው። ሃይማኖትን ያስቆጣል። ይህ የሆነው ኃጢአትን ስለሚያበረታታ ሳይሆን የሃይማኖት ሥርዓቶች የተገነቡባቸው መሠረቶች ስለሚያፈርስ ነው። ጸጋ ሃይማኖትን መሞገት ብቻ ሳይሆን ያጋልጠዋል፣ ያስፈራረዋል፣ እንዲሁም አስፈላጊ እንዳይሆን ያደርገዋል። ጸጋ በንጹሕ መልክ መሰበክ ከጀመረበት ቅጽበት አንስቶ እንቅፋት ወይም አሳፋሪ የሚመስል ስካንደለስ መሆኑ አይቀርም። ይህ በአጋጣሚ የሚሆን ሳይሆን መጽሐፍ ቅዱሳዊ ነው። የኢየሱስ ክርስቶስ ወንጌል ዘወትር ለሃይማኖተኛ አእምሮ መሰናከያ ነው። የመስቀሉ ቃል ለኃጢአተኞች ሳይሆን ለሃይማኖተኞችና ራሳቸውን ጻድቅ አድርገው ለሚቆጥሩት ሞኝነት፣ አስቆጪና ተቀባይነት የሌለው ተብሎ ተጠርቷል። ጸጋ አሳፋሪ የሚመስል ስያሜ የተሰጠው ሃይማኖት በድካም ሊገኝ ይገባል የሚለውን ነገር እርሱ በነጻ ስለሚሰጥ ነው። ሃይማኖት ብቁ አይደሉም የሚላቸውን ጸጋ ጻድቃን ይላቸዋል። ሃይማኖት ኃጢአተኛው አስቀድሞ ደግ መሆን አለበት ብሎ ሲያስገድድ፣ ጸጋ ግን በደለኛውን ያጸድቃል። ሃይማኖት ለውጥ ተቀባይነትን ያስቀድማል ሲል፣ ጸጋ ግን ተቀባይነት ከለውጥ ይቀድማል ይላል። ይህ የተገለበጠ አሰራር በሥነ ምግባር አፈጻጸም ላይ ለተገነባ ለማንኛውም ሥርዓት እጅግ አስቆጪ ነው። ሃይማኖት የሚኖረው በመለካት ላይ ነው። ጸጋ ግን መለካትን ያስቀራል። ሃይማኖት የሚተርፈው በንጽጽር ነው። ጸጋ ንጽጽርን ያጠፋል። ሃይማኖት ሰዎችን እንደመታዘዛቸው፣ እንደ ዲሲፕሊናቸው፣ እንደ እውቀታቸውና እንደ ውጫዊ ቅድስናቸው ደረጃ በመስጠት ላይ የተመሰረተ ነው። ጸጋ ግን ሜዳውን ያስተካክላል። የሚያምኑ ሁሉ በክርስቶስ አንድ አይነት ጽድቅ፣ አንድ አይነት አቋምና አንድ አይነት ርስት እንዳላቸው ያውጃል። ጸጋ በተፈጥሮ ሃይማኖትን የሚያስቆጣው ለዚህ ነው። ማን ተቀባይ እንደሆነና ማን እንዳልሆነ የመወሰን ሥልጣንን ከሃይማኖት እጅ ይነጥቃል። ጽድቅ ስጦታ ሲሆን የሃይማኖት ኃይል ይከስማል። ወደ እግዚአብሔር መቅረብ በነጻ ሲሆን መካከለኞች ቁጥጥራቸውን ያጣሉ። አማኞች ተቀባይነት እንዳላቸው ሲያውቁ በፍርሃት ላይ የተመሰረተ መታዘዝ አይሰራም። ሰዎች ጸጋ አሳፋሪ እንዲመስል ገጽታ የሰጡት ኃጢአተኞችን አሁኑኑ እንኳን ደህና መጣችሁ ስለሚላቸው ነው። ከንስሐ ሥርዓቶች በኋላ አይደለም፣ ከሥነ ምግባር መሻሻል በኋላ አይደለም፣ ከባህሪ ማስተካከያ በኋላ አይደለም፣ አሁኑን ነው። ጸጋ የተሰበሩትን ደካሞችንና ኃጢአተኞችን በቀጥታ በክርስቶስ በኩል ከእግዚአብሔር ጋር ወደ ኅብረት ይጋብዛል። በትክክልም ኃጢአተኞች ኢየሱስን የወደዱትና የሃይማኖት መሪዎች የጠሉት ለዚህ ነው። ያው ምላሽ ዛሬም ይቀጥላል። የጸጋን ብዛትና የጽድቅን ስጦታ የሚያውጀው ወንጌል ተቃውሞን፣ ጥርጣሬንና ክስን ይቀሰቅሳል። ይህን የሚሰብኩ ሰዎች ወዲያውኑ አደገኛ፣ ጽንፈኛ፣ ሚዛን የሳቱ ወይም መናፍቅ ተብለው ይፈረጃሉ። ለምን? ምክንያቱም ይህ መልእክት የሃይማኖትን የጥረትና የሽልማት ኢኮኖሚ ስለሚያሰጋ ነው። ቅዱስ መጽሐፍ ራሱ ስለዚህ ምላሽ ያስጠነቅቀናል። ያለ ሥራ በእምነት መጽደቅን የሰበከው ሐዋርያው ጳውሎስ በሃይማኖተኛ ሰዎች ያለ ዕረፍት ይሰደድ ነበር። ኃጢአትን ያበረታታል፣ ሕግን ያፈርሳል፣ እንዲሁም ስነ ምግባርን ያጠፋል ተብሎ ተከሷል። ሆኖም ጳውሎስ በግልጽ መለሰ፣ ጽድቅ በሕግ በኩል የሚመጣ ከሆነ ክርስቶስ በከንቱ ሞተ። የመስቀሉ እክል በትክክልም ይህ ነው። የሰው ጥረት ሙሉ በሙሉ ተገሏል። የጽድቅ ስጦታ አስቆጪ የሚሆነው ምንም ያህል ዲሲፕሊን፣ መስዋዕትነት ወይም ሃይማኖታዊ ትጋት በእግዚአብሔር ፊት ያለህን አቋም ሊያሻሽለው እንደማይችል ስለሚያውጅ ነው። ይህ ኩሮዎችን ያወርዳል፣ በራሳቸው የሚተማመኑትንም ያስቆጣል። የራስ ጽድቅን ከንቱነት ያጋልጣል፣ ትምክህትን ያስቀራል። ለሰው ልጅ አንድ አማራጭ ብቻ ይተዋል፣ እምነት። ስለ ጸጋ ስደት የሚመጣው ለዚህ ነው። ከዓለም የሚመጣ ስደት ሳይሆን ከሃይማኖት የሚመጣ ስደት። ኃጢአተኞች ምሕረት እንደሚያስፈልጋቸው ስለሚያውቁ ዓለም ብዙ ጊዜ ከሃይማኖት ይልቅ ለጸጋ ክፍት ናት። ሃይማኖተኛ ሰዎች ግን ሽልማት ይገባናል ብለው ያምናሉ። ኢየሱስ ራሱ ሃይማኖተኞች እርሱም በእውነት የሚከተሉትን እግዚአብሔርን እንደሚያገለግሉ እያሰቡ እንደሚያሳድዱ ተናግሯል። ይህ ስደት በዋናነት የአካል ጥቃት አይደለም፣ ብዙ ጊዜ ረቂቅ ነው። የሚመጣው በመገለል፣ በማግለል፣ ስምን በማጥፋትና በሐሰት ወሬ ነው። ጸጋን የሚሰብኩ ሰዎች ሥርዓትን ያላሉ፣ ቅድስናን ያደከሙ እና እውነትን ያዛቡ ተብለው ይከሰሳሉ። ሆኖም ይህ ተቃውሞ የስህተት ምልክት አይደለም፣ የእውነተኝነት ምልክት ነው። የዚህ መልእክት እውነተኝነት የሚረጋገጠው ሃይማኖትን በማስቆጣቱ ነው። ጸጋ ተቃውሞን ካልቀሰቀሰ ጸጋ ሊሆን አይችልም። የጽድቅ ስጦታ የሃይማኖት ትዕቢትን ካልዛተበት የእግዚአብሔር ጽድቅ ሊሆን አይችልም። የጸጋ ብዛት በጥረት ላይ የተገነቡ ሥርዓቶችን ካላወከ ወንጌል ሊሆን አይችልም። መስቀል አስቆጪ የሆነው ጨካኝ ስለነበረ አይደለም፣ የሰውን ትምክህት ስላበቃ እንጂ። ጸጋ አስቆጪ የሚሆነው ለራስ ክብር ቦታ ስለማይተው ነው። ድህነት ከመጀመሪያ እስከ መጨረሻ ሙሉ በሙሉ የእግዚአብሔር ሥራ መሆኑን ያውጃል። ሃይማኖት ከዚህ እውነት ጋር አብሮ መኖር አይችልም። ለዚህ ነው ኢየሱስ ለኃጢአተኞች ገር፣ ለሃይማኖተኞች ግን ጠንካራ የነበረው። ኃጢአተኞች ለጸጋ ክፍት ነበሩ፣ ሃይማኖተኞች ግን በጸጋ ይሰጉ ነበር። በነጻ ይቅር የሚለው ያው ኢየሱስ በራሳቸው ጽድቅ ለሚታመኑት ወዮላችሁ ብሏል። ጸጋ ትሑታንን ያጽናናል፣ ትዕቢተኞችን ግን ይገጥማል። ወዳጆች ሆይ ይህ መልእክት ሲቃወም አትደነቁ፣ ሲሳሳት አትናወጡ፣ ተቃውሞ ሲመጣ ወደ ኋላ አትበሉ። የጸጋ ወንጌል ዘወትር አሳፋሪ ስካንደልስ ነበር፣ ዘወትርም አስቆጪ ነበር። ደግሞም ከነጻነት ይልቅ ቁጥጥርን በሚመርጡ ሰዎች ዘንድ ዘወትር ይቃወማል። ይህን መልእክት አጥብቆ መያዝ እጅግ አስፈላጊ ነው፣ ምክንያቱም ልብህን ከኩነኔ ሕሊናህንም ከፍርሃት ይጠብቃል። ማንነትህን በሥራ ላይ ሳይሆን በክርስቶስ ላይ ያቆመዋል። ከመንፈሳዊ ድካም ይጠብቃል። በእግዚአብሔር ፊት በድፍረት በቅንነትና በነጻነት እንድትኖር ያስችልሃል። የጸጋ ብዛትና የጽድቅ ስጦታ ምርጫ የሚቀርብባቸው ትምህርቶች አይደሉም። እነርሱ የክርስቲያን ሕይወት መሠረቶች ናቸው። እነርሱን መልቀቅ ወደ ባርነት መመለስ ነው። እነርሱን ማቅጠን ኃይልን ማጣት ነው። እነርሱን አሳልፎ መስጠት ነጻነትን ማጣት ነው። ስለዚህ ይህ መልእክት ሃይማኖትን ሲያስቆጣ ደስ ይበላችሁ። አደገኛ ሲባል በራስ መተማመናችሁ ይትን። ጽንፈኛ ተብሎ ሲፈረጅ ጸንታችሁ ቁሙ።
እነዚህ ምላሾች የስህተት ማስረጃዎች አይደሉም፣ ይልቁንም ጸጋው በግልጽ እየተሰበከ መሆኑን የሚያሳዩ ማስረጃዎች ናቸው። ጸጋ ለኩሩዎች ዘወትር አሳፋሪ ስካንደለስ ነው። ጽድቅ ለራስ ጻድቃን ዘወትር አስቆጪ ነው። ነጻነት በቁጥጥር ስር ለተገነቡ ሥርዓቶች ዘወትር ተቃዋሚ ነው። ለሚያምኑ ግን ይህ መልእክት ሕይወት ነው። ለሚቀበሉት ይህ መልእክት ነጻነት ነው። አጥብቀው ለሚይዙት ደግሞ ይህ መልእክት ክርስቶስ ራሱ ነው። በጸጋ ቁሙ፣ በጽድቅ ንገሱ። ክርስቶስ በነጻ የሰጠውን ነጻነት ሃይማኖት እንዲሰርቅባችሁ አትፍቀዱ። በእግዚአብሔር ልጅ በማመን መኖር፣ በእግዚአብሔር ልጆች ሥልጣን መመላለስ። ይህንን ምዕራፍ ስናጠቃልል በእግዚአብሔር ልጅ በማመን መኖር ማለት ምን ማለት ነው? ኢየሱስ ማን እንደሆነ፣ እርሱ አንተን ማን እንዳደረገህና እግዚአብሔር በአንተ ውስጥ የፈጠረውን ማንነት ሙሉ በሙሉ መታመን ማለት ነው። ትኩረትህን ዓይኖችህ ከሚያዩትና በገዛ ጉልበትህ ከምታከናውነው ላይ በማንሳት ሕይወትህን በክርስቶስ በተፈጸመው ሥራ ላይ መመስረት ማለት ነው። የእግዚአብሔር ቃል ወደ ገላትያ ሰዎች ምዕራፍ 3 ቁጥር 26 በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ይላል። ልጅነት በሥራ የሚገኝ ሳይሆን በእምነት የሚቀበሉት ነው። በእግዚአብሔር ልጅ በማመን መኖር ማለት ተሞክሮህ ገና ከእውነታው ጋር ባይገጥም እንኳ ልክ እንደ ኢየሱስ ተፈጥረህ እንደሆነ ማመን ነው። የእምነት ባህሪው ይህ ነው። ወደ ዕብራውያን ሰዎች ምዕራፍ 11 ቁጥር 1 እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ይላል። የልጅነት ሙላት በሕይወትህ ቀድሞ የሚታይ ቢሆን ኖሮ እምነት አያስፈልግም ነበር። እምነት በአሁኑ ጊዜ በዓይን ባይታይም እንኳ በመንፈስ እውነት የሆነውን ነገር አጥብቆ ይይዛል። እምነት በእግዚአብሔር ቃል ላይ ተመስርተህ በዚህ ዓለም ውስጥ ኢየሱስ እንዳለ አንተም እንዲሁ እንደሆንክ እንድታውጅ ኃይል ይሰጥሃል። የመጀመሪያው የዮሐንስ መልእክት ምዕራፍ 4 ቁጥር 17 እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነን ይላል። ይህ የወደፊት ተስፋ ሳይሆን የአሁኑ እውነታ ነው። በሰው ብርታት፣ ባለፈው ውድቀትና አሁን ባሉብህ ውሱንነቶች ላይ ካተኮርክ በእግዚአብሔር ልጅ ጽድቅና ሥልጣን አትመላለስም። በእርሱ ጽድቅና ሥልጣን የምትመላለሰው በእርሱ በኩል እንደ እርሱ ተደርገህ እንደተፈጠርክ በማመን ብቻ ነው። የእግዚአብሔር ልጅ መሆንህን ለማመን ምልክት፣ ስሜት ወይም ፍጹም የሆነ ባህሪን የምትጠብቅ ከሆነ ከእምነት ወደ ማየት ተሸጋግረሃል ማለት ነው። ሆኖም መጽሐፍ ቅዱስ ሁለተኛ ወደ ቆሮንቶስ ሰዎች ምዕራፍ 5 ቁጥር 7 በእምነት እንመላለሳለን እንጂ በማየት አይደለም ይላል። ጻድቅ ለመሆን እየጠበቅህ አይደለም፣ አንተ በክርስቶስ ጻድቅ ነህ። ሥልጣንን ለማግኘት እየጣርክ አይደለም፣ በስሙ በማመን ሥልጣንን ተቀብለሃል። ኢየሱስ ፍጹም የእግዚአብሔር ልጅ ነው። የማይታየው እግዚአብሔር ምሳሌ ነው። እርሱ በጽድቅ በኃይልና በልጅነት ሙሉ በሙሉ የተሞላ ነው። ሆኖም ይህን ክብር ለራሱ ብቻ አላስቀረውም፣ ለአንተ እንደ ስጦታ ሰጥቶሃል። የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለተቀበሉት ሁሉ ግን የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው ይላል። እርሱ የሆነውን እንድትሆን መብት ሰጥቶሃል። እርሱ ከአብ ጋር የነበረውን ኅብረትና ሥልጣን አንተም እንድትጋራ መንፈሱን፣ ሥልጣኑና ስሙን ሰጥቶሃል። እንደ እግዚአብሔር ልጅ በድፍረት ለመመላለስ እንከን የለሽ ወይም ኃጢአት የማትሠራ እስክትሆን መጠበቅ የለብህም። መጀመሪያ ፍጽምና መምጣት አለበት ብለህ ካመንክ ፈጽሞ አትመላለስም። እግዚአብሔር ያለ ፍርሃት እንደ እግዚአብሔር ልጅ እንድትኖር ኃጢአትህን ቀድሞ በልጁ በኩል አስወግዶልሃል። ወደ ዕብራውያን ሰዎች ምዕራፍ 10 ቁጥር 14 በአንድ መሥዋዕት የሚቀደሱትን ለዘላለም ፍጹማን አድርጓቸዋልና ይላል። ኃጢአት በኢየሱስ መሥዋዕትነት ስለተወገደ በጥፋተኝነት በኀፍረት ወይም በኩነኔ ስር እንድትኖር አልታሰብክም። ወደ ሮሜ ሰዎች ምዕራፍ 8 ቁጥር 1 በክርስቶስ ኢየሱስ ላሉት አሁን ኩነኔ እንደሌለባቸው ያረጋግጣል። ለዚህ ነው ኢየሱስ የዮሐንስ ወንጌል ምዕራፍ 14 ቁጥር 12 እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ሥራ እርሱ ደግሞ ያደርጋል ከዚህም የሚበልጥ ያደርጋል ያለው። የኢየሱስን ሥራ የመሥራት ቅድመ ሁኔታ በእርሱ ማመን ነው። ማመንህ ከእርሱ ሕይወት፣ መንፈስና ኃይል ጋር ያዋህድሃል። ኢየሱስ የዮሐንስ ወንጌል ምዕራፍ 14 ቁጥር 13 እስከ 14 ሲቀጥል አብ በወልድ እንዲከበር በስሜ የምትለምኑትን ሁሉ አደርገዋለሁ፣ ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ ይላል። በእምነት ቆመህ በኢየሱስ ስም ስትናገር ያን ጊዜ የምትሠራው አንተ ብቻ አይደለህም። ኢየሱስ ሕይወቱንና ሥልጣኑን በአንተ በኩል እየገለጠ ነው። በእግዚአብሔር ልጅ በማመን መኖር ማለት ይህ ነው። ታዲያ ምን ትጠብቃለህ? ሌላ ምን ያስፈልግሃል? ሥራው ተፈጽሟል። ዋጋው ተከፍሏል። ስጦታው ተሰጥቷል። እግዚአብሔር አንተ ልጁ መሆንህን ቀድሞ አውጇል። ወደ ሮሜ ሰዎች ምዕራፍ 8 ቁጥር 16 እስከ 17 መንፈስ ቅዱስ ራሱ ከመንፈሳችን ጋር የእግዚአብሔር ልጆች መሆናችንን እንደሚመሰክር ይናገራል። ልጆች ከሆንንም ወራሾች ነን፣ የእግዚአብሔር ወራሾችና ከክርስቶስ ጋር አብረን ወራሾች ነን። የኢየሱስ የሆነው ሁሉ አሁን በእምነት ያንተ ነው። እግዚአብሔር ያንተን አፈጻጸም እየጠበቀ አይደለም፣ እርሱ እየጠበቀ ያለው ያንተን እምነት ነው። እግዚአብሔርን የምታከብረው በልጁ በማመንና እርሱ ቀድሞ ከሰጠህ ነገር በመኖር ነው። ወደ ዕብራውያን ሰዎች ምዕራፍ 11 ቁጥር 6 ያለ እምነት እግዚአብሔርን ደስ ማሰኘት እንደማይቻል ይናገራል። እግዚአብሔር ቀድሞ ሆነሃል ያለውን ነገር ለመሆን በመጣር እግዚአብሔርን አታከብረውም። የምታከብረው እርሱ በልጁ በኩል በነፃ የሰጠህን በመቀበልና በዚያም በመመላለስ ነው። በእግዚአብሔር ልጅ በማመን መኖር ማለት ክርስቶስ በአንተ ውስጥ እንደሚኖር በማወቅ በየቀኑ መንቃት ማለት ነው። ወደ ገላትያ ሰዎች ምዕራፍ 2 ቁጥር 20 ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ይላል። የእርሱ ሕይወት ያንተ ሕይወት ነው። የእርሱ ጽድቅ ያንተ ጽድቅ ነው። የእርሱ ሥልጣን ያንተ ሥልጣን ነው። ስለዚህ በድፍረት ተመላለስ፣ በድፍረት ተናገር፣ ያለ ፍርሃት ውደድ፣ ድውያንን ፈውስ፣ አጋንንትን አስወጣ፣ የእግዚአብሔርን መንግሥት ስበክ፣ እንደ እግዚአብሔር ልጅ ኖር። ዓለም ያንተን መገለጥ እየጠበቀ ነው። ወደ ሮሜ ሰዎች ምዕራፍ 8 ቁጥር 19 ፍጥረት ሁሉ የእግዚአብሔርን ልጆች መገለጥ በናፍቆት እንደሚጠብቅ ይናገራል። በአንተና በልጅነትህ መገለጥ መካከል ያለው ብቸኛው መሰናክል አለማመን ነው። ባመንክበት ቅጽበት ሁሉ ነገር ይለወጣል። እምነት ከተፈጥሮ በላይ ለሆነው ነገር በር ይከፍታል። እምነት በሰማይ ያለውን እውነታ ወስዶ በምድር ላይ እንዲገለጥ ያደርጋል። በእግዚአብሔር ልጅ ማመን የንግሥና ልጅነትህን ዕጣ ፈንታ የሚከፍት ቁልፍ ነው። አንድ ነገር ለመሆን እየሞከርክ አይደለም፣ አንተ ቀድሞውኑ እንደ ኢየሱስ ተደርገህ ተፈጥረሃል። ስለዚህ ተነስና በዚያ እውነታ ውስጥ ኑር። የተወደድክ የእግዚአብሔር ልጅ ሆይ ይህን እውነት በደንብ ተረዳ። እግዚአብሔር እነዚህን ነገሮች የሚሰጥህ በጥረትህ፣ በጸሎትህ፣ በዲሲፕሊን ወይም በጽድቅ ምክንያት አይደለም። የሚሰጠው በክርስቶስ በኩልና በእምነት ብቻ ነው። ጥያቄው ቀላል ነው። ይህን የምሥራች ታምናለህን? እውነተኛው ወንጌል ብዙዎች ካሰቡት በላይ ታላቅ ነው። ለደከሙትና ለማይችሉት ስጦታ የሚሆን እጅግ ታላቅ የፍቅር ምሥራች ነው። ፍቅሩ ያለምንም ቅድመ ሁኔታ የሆነውን ፍጹም አባት ይገልጣል። እንዲህ ባለው አምላክ በእውነት ስታምን መጣር ይቆማል፣ ጭንቀትህ ኃይሉን ያጣል። ያን ጊዜ በእምነት መኖር ትጀምራለህ። የተጠራኸው እንድታምን ነው። ጥሪው የመጣው ከጸጋው ዙፋን እንጂ ከሰው ጥረት አይደለም።
የምትቀበለው አንተ በሚታደርገው መጠን ሳይሆን አባትህ ማን እንደሆነ በሚታውቀው መጠን ነው። በምሕረቱና በተረፈ ጸጋው በእምነት ጻድቅ ተደርገሃል። በእምነት እንደ ጻድቅ መኖር ማለት ይህ ነው። ይህንን ካመንህ ሕይወትህ ይለወጣል። ያለ ፍርሃትና በድፍረት ትኖራለህ። ሳይደክምህ ትመላለሳለህ። በአባቱ ልብ ውስጥ የታመነ የእግዚአብሔር ልጅ መሆንህን አውቀህ በመተማመን ትኖራለህ። እንደገና እጠይቃለሁ፣ ይህን የምሥራች በእውነት ታምናለህን? የኢየሱስ ሥራ ተፈጽሟል። ዓላማው በእምነት እንደ እግዚአብሔር ልጅ እንድትኖር ነው። ዕረፍት የሚያመጣው እምነት ብቻ ነው። ልጅነትን የሚያመጣው እምነት ብቻ ነው። በእምነት ስታልፍ በራስ ጥረት ከሚመጣ እርግማን ትድናለህ። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ስለዚህ ይህ መልእክት በአንድ እውነት ሊጠቃለል ይችላል። እንደ እግዚአብሔር ልጅነት በእውነታ መኖር የሚቻለው በእምነት ብቻ ነው። የእምነት ዓላማም አንድ ሰው እንደ እግዚአብሔር ልጅ እንዲኖር ማድረግ ነው። ወደ ገላትያ ሰዎች ምዕራፍ 3 ቁጥር 26 በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ ይላል። ሙሉ ወንጌል ይህ ነው። ያለ ምንም አቅማማት በእምነት ወደ ልጅነት ነው። የእምነት የዕረፍትና የልጅነት ጥሪ። ወዳጆች ሆይ የኢየሱስን እውነተኛ ማንነትና የማመንን እውነተኛ ትርጉም ከተረዳን በኋላ መንፈስ ቅዱስ አሁን አንድ የመጨረሻና የማይቀር ጥያቄ በልባችን ላይ ያሳርፋል። በዚህ እውነት ትኖራለህ ወይስ ወደ ሃይማኖታዊ ጥረት ትመለሳለህ? መለኮታዊ መገለጥ ምላሽን ይፈልጋል። ጸጋ እምነትን ይፈልጋል። እውነት ደግሞ ራስን አሳልፎ መስጠትን ትፈልጋለች። በእግዚአብሔር ልጅ በእምነት መኖር ማለት አልፎ አልፎ ክርስቶስን ማሰብ ሳይሆን ማንነትን፣ መተማመንና ስልጣንን ዘወትር ከእርሱ መቅዳት ነው። እምነት የስሜት መነሳሳት አይደለም። እምነት ሕይወትህ በክርስቶስ ውስጥ እንደተሰወረች የምታውቅበት የጸና እውቀት ነው። በየቀኑ ውስጥ ነቃ ድክመትህ፣ ውድቀትህ ወይም ውስንነትህ ቢሰማህም ሆን ብለህ ወደዚህ እውነት መመለስ አለብህ። ክርስቶስ ሕይወቴ ነው። ወንጌል ዓላማው ሃይማኖታዊ ጥረትን ለማምጣት ሳይሆን ዕረፍትን ለመስጠት ነው። ለዚህ ነው ቅዱስ መጽሐፍ አሁን በሥጋ የምኖርበት ሕይወት በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው የሚለው። እምነት ማለት ክርስቶስ ሕይወቱን በአንተ ውስጥ የሚኖርበት አቋም ነው። የተጠራኸው ኢየሱስን ከሩቅ እንድትመስለው ሳይሆን እርሱን ከውስጥህ እንድትገልጠው ነው። ክርስትና የባህሪ ማሻሻያ ሳይሆን መለኮታዊ ማደሪያ መሆን ነው። ወዳጆች ሆይ ብዙዎች የዛሉት እግዚአብሔር ልጆች አድርጓቸው ሳለ እንደ ባሪያ ለመኖር ስለሚሞክሩ ነው። ባሪያዎች ተቀባይነትን ለማግኘት ይደክማሉ። ልጆች ግን ከተቀባይነት ይኖራሉ። ባሪያዎች ቅጣትን ይፈራሉ። ልጆች በፍቅር ውስጥ ያርፋሉ። ባሪያዎች በትጋታቸው ላይ ያተኩራሉ። ልጆች ግን በግንኙነታቸው ላይ ያተኩራሉ። እምነት አንተን ከባሪያ አስተሳሰብ ወደ ልጅነት ሕይወት የሚያሻግርህ ነው። ፍጥረት ሁሉ የእግዚአብሔር ልጆች መገለጥ የሚናፍቀው ለዚህ ነው። ዓለም የሚጠብቀው ተጨማሪ ሃይማኖተኛ ሰዎችን አይደለም። ዓለም የሚጠብቀው በክርስቶስ ማን እንደሆኑ የሚያውቁና ያለምንም ፍርሃት ከማንነታቸው የሚኖሩ ሰዎችን ነው። ልጆች በእምነት ሲኖሩ ሰማይ ምድርን ይነካል። ይህን በግልጽ ተረዳ። እግዚአብሔር ሊጠቀምብህ አንተ እስክትሻሻል እየጠበቀ አይደለም። እርሱ እየጠበቀ ያለው እንድታምን ነው። እምነት እግዚአብሔርን ያከብራል፣ ምክንያቱም እርሱ አስቀድሞ ካደረገው ነገር ጋር ስለሚስማማ። አለማመን ግን እግዚአብሔርን ያቃልላል፣ ምክንያቱም የክርስቶስን ያለቀ ሥራ እንዳልበቃ አድርጎ ስለሚቆጠር ነው። ያለ እምነት እግዚአብሔርን ደስ ማሰኘት የማይቻለው ለዚህ ነው። እግዚአብሔርን ደስ የምታሰኘው ጻድቅ ለመሆን በመታገል ሳይሆን አስቀድሞ በልጁ ጻድቅ እንዳደረገ በማመን ነው። እምነት ከሥጋ ጋር መስማማት ነው። አሁን ይህን የመጨረሻ እውነት በግልጽና በኃይል ስማ። ወንጌል የበለጠ እንድትለፋ አይጠራህም። ወንጌል በጥልቀት እንድታርፍ ይጠራሃል። ራስህን እንድታስተካክል አይጠይቅህም፣ ይልቁንም በሌላኛው በክርስቶስ እንድትታመን ይጋብዝሃል። በፍርድ አይስድብህም፣ ከኩነኔ ነፃ ያወጣሃል እንጂ። ለዚህ ነው ኢየሱስ አሁንም የኃጢአተኞች ወዳጅ የሆነው። በምትወድቅበት ጊዜ እርሱ አይርክህም፣ ይልቁንም ይቀርብሃል። አይከስህም፣ ይማልድልሃል እንጂ። አያሳፍርህም፣ ያድስሃል እንጂ። በአንተ ውስጥ የሚኖረው እንደ ዳኛ ሳይሆን እንደ ጽድቅ፣ ሰላምና ደስታ ነው። ስለዚህ ወዳጆች ሆይ ሕይወታችሁን በድክመታችሁ መለካት አቁሙና በእርሱ ታማኝነት መለካት ጀምሩ። ከቀድሞ ታሪካችሁ ጋር መቆራኘት አቁሙና ከእርሱ ትንሣኤ ጋር ተቆራኙ። አስቀድማችሁ የሆናችሁትን ለመሆን መታገልን አቁሙ። እመኑ። 1 እርሱ ጻድቅ ስለሆነ አንተ ጻድቅ ነህ። 2 እርሱ ተቀባይነት ስላለው አንተ ተቀባይነት አለ። 3 እርሱ ደህንነቱ የተጠበቀ ስለሆነ አንተም ደህንነትህ የተጠበቀ ነው። 4 እርሱ የተወደደ ስለሆነ አንተም የተወደድክ ነህ። ይህ ድፍረት አይደለም፣ ይህ እምነት ነው። በዚህ መንገድ ብትኖር ፍርሃት ጉልበቱን ያጣል፣ ኩነኔ ድምፁ ይጠፋል፣ ኃጢአት ግዛቱ ያበቃል፣ ደስታ ደግሞ ጥንካሬ ይሆናል። መውደድ የተፈጥሮ ይሆናል፣ ስልጣን ደግሞ ያለ ጥረት ይፈሳል። እንደ እግዚአብሔር ልጅ በንድፈ ሐሳብ ሳይሆን በተግባር ትኖራለህ። ምዕራፉ ሰማይ በጀመረበት ቦታ ላይ ይጠቃለላል። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 እግዚአብሔር ዓለምን እንዲሁ ወዷልና አንድያ ልጁን ሰጠ። በእርሱ የሚያምን ሁሉ አይጠፋም፣ ከሕይወቱም ይኖራል። ወንጌል ይህ ነው። ጥሪው ይህ ነው። የድህነት መንገድ ይህ ነው። ወዳጆች ሆይ ሥራው ተፈጽሟል። ልጁ ተሰጥቷል። ሕይወቱም ይገኛል። ብቻ እመን። የእምነት ኑዛዜ አዋጅ። ይህንን የምሥራች በሙሉ ልብህ ካመንህ የሚከተለውን የግል የእምነት ኑዛዜ አዋጅ በእግዚአብሔር ፊት ተናገር። በኢየሱስና በስሙ አምናለሁ። ኢየሱስ አዳቢና ጌታዬ መሆኑን አምናለሁ። የምድነው ኢየሱስ ለእኔ ባደረገልኝ ነገር በማመን ብቻ መሆኑን አምናለሁ። በዘላለም ፍቅር እንደተወደድኩም አምናለሁ። ያለ ሥራ እንደጸደቅሁ፣ የኢየሱስን ጽድቅ እንደለበስኩ፣ እንዲሁም ኃጢአቴ ይቅር እንደተባለልኝና ዳግመኛ እንደማይታሰብብኝ አምናለሁ። ኢየሱስ ጠበቃዬና ታላቅ ሊቀ ካህናቴ እንደሆነ፣ በኢየሱስ ስምም ወደ አብ በነጻነት የመቅረብ ዕድል እንዳለኝ አምናለሁ። በክርስቶስ በኩል ከአብ ጋር እንደታረኩ፣ በክርስቶስ ስላለውም ምንም ኩነኔ እንደሌለብኝ፣ እናም በሰማያዊ ስፍራ ከክርስቶስ ጋር እንደተቀመጡ አምናለሁ። በክርስቶስ በመንፈሳዊ በረከት ሁሉ እንደተባረኩ፣ እግዚአብሔርም እንደ ክብሩ ባለጠግነት የሚያስፈልገኝን ሁሉ በኢየሱስ ስም እንደሚያሟላልኝ አምናለሁ። ወንጌል አሁን ለእኔ ፍጹም እውነት እንደሆነ አምናለሁ። ስለዚህ በእምነት እንደ እግዚአብሔር ልጅ ለመኖር እመርጣለሁ። ኢየሱስ እንዳደረገው ሁሉ እኔም የእርሱ ልጅ ስለሆንኩ በልጅነት መተማመን ወደ አብ ለመምጣት እመርጣለሁ። ኢየሱስ እንደሚሰጥ እኔም በልግስና በመስጠት እንዲሁም ኢየሱስ እንደሚወድ እኔም በመውደድ እንደ እግዚአብሔር ልጅ ለመኖር እመርጣለሁ። አባት በኢየሱስ ስም የሚያስፈልገኝን ሁሉ አስቀድሞ እንደሰጠኝ አምናለሁ። አሜን። የመጨረሻ ማጠቃለያና የተግባር ጥሪ በክርስቶስ ጽኑ፣ በጸጋ ቁሙ፣ በነጻነትም ኑሩ። ወዳጆች ሆይ ስለ ኢየሱስ እውነተኛ ማንነት፣ ስለ እምነት እውነተኛ ትርጉም፣ ስለ ጸጋ አሳፋሪነት፣ ስካንደለስ መሆን እና ስለ ጽድቅ ስጦታ አስቆጭነት በመለኮታዊ መገለጥ በጥንቃቄ ከተጓዝን በኋላ ወደ አንድ ቅዱስና የማይቀር መደምደሚያ ላይ ደርሰናል። ይህ መልእክት እንዲሁ የሚደነቅ የሚከራከሩበት ወይም በአእምሮ የሚስማሙበት ነገር ብቻ አይደለም። ይልቁንም ውሳኔን የሚጠይቅ እውነትና ድፍረትን የሚጠይቅ የሕይወት መንገድ ነው።
እዚህ ጋር የተገለጠው ወንጌል ለመካከለኛ አቋም፣ ለገለልተኝነት ቦታ አይተውም። ይህን መልእክት በቸልታ ይዘህ ሳይለወጥ መቅረት አትችልም። ክርስቶስን በእውነት እንደ ሕይወትህ ካየህ በኋላ አሁንም በራስህ ማንነት እንደምትገደብ አድርገህ መኖር አትችልም። የጸጋን ብዛትና የጽድቅን ስጦታ ተቀብለህ አሁንም ሕሊናህን ለፍርሃት፣ ለኩነኔና ለሃይማኖታዊ ጫና ማስገዛት አትችልም። መለኮታዊ መገለጥ ዘወትር ምላሽን ይፈልጋል። የመጨረሻው መደምደሚያ ይህ ነው። ኢየሱስ ክርስቶስ ራሱ የድኅነት የመዳን ጠቅላላ ድምር ነው። ድኅነት በመርሆች፣ በተግባራት፣ በሥነ ምግባር ጥረት ወይም በሃይማኖታዊ አፈጻጸም ውስጥ አይገኝም። ድኅነት የሚገኘው ከእግዚአብሔር ልጅ ጋር ባለን አንድነት ውስጥ ነው። በኢየሱስ ማመን ማለት የእርሱን ሕይወት እንደ ራስህ ሕይወት፣ የእርሱን ጽድቅ እንደ ራስህ ጽድቅ እና በአብ ፊት ያለውን አቋም እንደ ቋሚ አቋም አድርገህ መቀበል ነው። በዚህ ላይ የሚጨመር ማንኛውም ነገር ያደክመዋል፣ ከዚህ የሚቀንስ ማንኛውም ነገር ደግሞ ያዘበዋል። ጸጋ ለክርስቲያን ሕይወት እንደ ተጨማሪ ጌጥ የሚታይ አይደለም። ጸጋ የክርስቲያን ሕይወት መሠረት ነው። ጽድቅ ለበሰሉ ሰዎች የሚሰጥ ሽልማት አይደለም። ጽድቅ በእምነት ቅጽበት የሚቀበሉት ስጦታ ነው። ልጅነት የወደፊት እድገት አይደለም። ልጅነት የአሁኑ እውነታ ነው። ነጻነትም በዲሲፕሊን የሚገኝ ውጤት አይደለም። ነጻነት እውነትን በማመን የሚገቡበት በር ነው። ሃይማኖት ዘወትር ወደ ራስህ ጥረት ሊጎትትህ ይሞክራል። ሕሊናህን፣ ፍርሃትህን፣ ተቀባይነት የማግኘት ፍላጎትህንና ብቁ መሆን አለበኝ የሚለውን ናፍቆትህን ይጠቀማል። ራሱን እንደ ጥበብ፣ እንደ ሚዛናዊነት ወይም እንደ ብስለት ይሸፍናል። ነገር ግን የእግዚአብሔር መንፈስ ዘወትር ወደ አንዲት ቦታ ይስብሃል፣ ክርስቶስ ብቻ። ደህንነትህ ያለው በሚዛናዊነት ውስጥ ሳይሆን በእውነት ውስጥ ነው። ስለዚህ ከአንተ የሚጠበቀው ተግባር የበለጠ መለፋት ሳይሆን በጽኑ መቆም ነው። የእምነትን ምስክርነት ሳትናወጥ አጥብቆ መያዝ ነው። ኩነኔ ሲያንሾካሹክ አይሆንም ማለት ነው። እፍረት ሲከሲ ውድቅ ማድረግ ነው። ክርስቶስ አስቀድሞ በፈጸመው ሥራ ላይ አንድ ነገር መጨመር እንዳለብህ የሚጠቁምህን ማንኛውንም ድምፅ መቃወም ነው። ይህ መልእክት ከማንኛውም አይነት የራስ ጽድቅ በቁርጠኝነት እንድትለይ ይጠራሃል። በግልጽ ከሚታየው ሕጋዊነት ብቻ ሳይሆን በመንፈሳዊ አፈጻጸም፣ በዲሲፕሊን፣ በጽናትና በሚታይ ስኬት ላይ ከመታመን ረቂቅ ስሜትም እንድትለይ ይፈልጋል። መተማመንህን በንቃት ከራስ ላይ አንስተህ ወደ ክርስቶስ ማዛወር አለብህ። የእምነት መታዘዝ ማለት ይህ ነው። የተግባር ጥሪው ይህ ነው። በየቀኑ በክርስቶስ ካለህ ማንነት መኖርን ምረጥ። 1. ድክመት ሲታይ ወደ ጥፋተኝነት ስሜት አትሸሽ፣ በድፍረት ወደ ጽድቅህ ሩጥ። 2. ውድቀት ሲከሰት አቋምህን አጠራጠር፣ አንድነትህን በድጋሚ አውጅ። 3. ፍርሃት ሲመጣ ለማሸነፍ አታገል፣ በፍቅር ውስጥ እረፍ። እምነት የሚረጋገጠው በአንተ ጽናት አይደለም። እምነት የሚረጋገጠው በጎደል ጊዜ በምትሮጥበት ስፍራ ነው። ይህን ወንጌል እንድትጠብቅ ተጠርተሃል። በጠብ አጫሪነት ሳይሆን በታማኝነት፣ ራስን በመከላከል ስሜት ሳይሆን በሙሉነት። ወንጌሉን የምትጠብቀው ሳይቀልጥ ሳይቀጥን በማቅረብ ነው። ወንጌሉን የምትጠብቀው ስለ እውነቱ ይቅርታ መጠየቅን እምቢ በማለት ነው። ወንጌሉን የምትጠብቀው በእርሱ በመኖር ነው። ለጸጋ ትልቁ መከላከያ በክርስቶስ የሚያርፍና ያለ ጥረት ፍሬ የሚያፈራ ሕይወት ነው። ተቃውሞን ጠብቅ። አለመግባባትን ጠብቅ። በተለይ በጥረትና በቁጥጥር ላይ ከተገነቡ የሃይማኖት ሥርዓቶች ተቃውሞ እንደሚመጣ እወቅ። በዚህ አትደነቅ። ይህ የእውነተኝነቱ ማረጋገጫ እንጂ ተቃርኖ አይደለም። በኢየሱስ ዘመን የሃይማኖት መሪዎችን ያስቆጣው ያው ወንጌል ዛሬም ያስቆጣቸዋል። ያኔ ኃጢአተኞችን የሳበው ያው ጸጋ ዛሬም ይስባቸዋል። ስደትን አትፈልግ፣ ነገር ግን አትፍራው። ተቀባይነትን አትፈልግ፣ ነገር ግን የሚቃወሙህን አትናቃቸው። በትሕትና ተመላለስ፣ በጥልቀት ውደድ፣ በጽናትም ቁም በል። ጸጋ ትዕቢተኛ አያደርግህም፣ ጸጋ የማይናወጥ ያደርግሃል እንጂ። በመጨረሻም ይህ መልእክት የሚጠይቀው ተግባር በእረፍት የተገለጸ እምነት ነው። እግዚአብሔር አስቀድሞ የሆንከውን ለመሆን መታገልን አቁም። ወደ አብ ከመቅረብህ በፊት ብቁ ነኝ የሚል ስሜት እስኪመጣ መጠበቅን አቁም። ራስህን እስክታሻሽል ድረስ ደስታን አታራዝም። በሩ አሁን ክፍት ነው። ፍሬው አሁን ነው። ሕይወቱም አሁን ነው። እንደ እግዚአብሔር ልጅ ኑር። ተቀባይነት እንዳለው ሰው ተናገር። እንደሚሰማ ሰው ጸልይ። ደህንነቱ እንደተጠበቀ ሰው ውደድ። ነፃ እንደወጣ ሰው አገልግል። ምንም እንደማይጎድለው ሰው ውስጥ በስጦታ ጻድቅ እንደሆነ ሰው ተመላለስ። ወንጌል በመመሪያ አያበቃም፣ በግብዣ እንጂ። እመን፣ ቁም፣ እረፍ፣ ኑር። የዚህ መልእክት የመጨረሻ ቃል ይህ ነው። ክርስቶስ በቂ ነው። ጸጋ ይበቃሃል። ጽድቅ ያንተ ነው። ነፃነት ርስትህ ነው። ይህን እውነት አትልቀቅ። በሃይማኖት አትለውጠው። ተቀባይነትን ለማግኘት ብለህ አታክት ነው። በክርስቶስ ጽኑ፣ በእውነትም ነፃ ትሆናላችሁ። ለሚቀጥለው ምዕራፍ የቀረበ ግብዣ። በዚህ በመልእክቱ የመጀመሪያ ምዕራፍ ስለ እውነተኛው የኢየሱስ ማንነት መሠረታዊ ግንዛቤ ለመስጠት ሞክረናል። ሆኖም ግን የእርሱን ማንነት በእውነተኛና ተግባራዊ የሕይወት ታሪክ ለመግለጥ እንዲሁም በሰው ልጆች ድካም መካከል እንዴት ይኖር እንደነበር ለማሳየት በሁለተኛው ምዕራፍ ወደ አንድ ተጨባጭ ምሳሌ እንመለሳለን። ከዳተኛ ተብሎ የሚጠራውን የይሁዳን ሕይወት እንመረምራለን። እንዲሁም ኢየሱስ ለይሁዳ ኃጢአት መከለያና ጽድቅ ሆኖ በቆየበት ጊዜ ሁሉ ከእርሱ ጋር እንዴት ይዛመድ እንደነበር እንመለከታለን።